ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ሰንብታችኋል? ይህ ብራኸሾው ነው። ብራኸሾው በተለያዩ ወቅታዊ የሀገሪቱ ፖለቲካ እንዲሁም ደግሞ በቀጠናው ያለውን ወቅታዊ ፖለቲካ ሁኔታዎችን እያየን ቆይታ እንድናደርግ እንግዳ ይዘንላችሁ ቀርበናል። እንግዳችን አብዛኞቻችሁ ታውቁታላችሁ፣ ፕሮፌሰር እስቅኤል ጋቢሳ ነው። የተለያዩ አጀንዳዎችን እያነሳን ቆይታ እናደርጋለን። ተከታተሉን በአክብሮት ጋብዛለን። መድን ገብረስላሴ አብሬያችሁ ነኝ። ፕሮፌሰር የብራኸሾው እንግዳ ሆነክ ስለመጣክ እጅግ አድርጌ አመሰግናለሁ። እንደምን አለ? እንኳን ደህና መጣ ማለት ፈልጋለሁ። አመሰግናለሁ። አመሰግናለሁ ፕሮፌሰር። ያው በኢትዮጵያ ወቅታዊ ጉዳዮች እንዲሁም ደግሞ በቀጠናው የሚታዩ ፖለቲካዊ ቀውሶችን እያነሳን እየተወያየን ቆይታ እናደርጋለን። በዚህ ዙሪያ ለመወያየትን ፈቃደኛ ስለሆንክ አስቀድሜ በማመስገን ወደ ዋነኛው አጀንዳችን እንግባና ኢትዮጵያ ያለችበት ሁኔታ እንዴት ነው የምትመለከተው? አገሪቷን የሚመሩ የመንግስት ኃላፊዎች ወይም መንግስት ራሱ ኢትዮጵያ እየበለጸገች እንደሆነ ነው በተለያዩ አጋጣሚዎች የሚያንጸባርቁት። ሌሎቻቸው ደግሞ ኢትዮጵያማ እየሰመጠች ነው የለችም የሚል አስተያየትም ይሰጣሉና በፕሮፌሰር አንደበት አሁን ኢትዮጵያ ያለችበት ሁኔታ እንዴት ነው የሚገለጸው በሚለው እንጀምርና ቀጥለን ያሉት አጀንዳዎችን እያየን እንሄዳለን። መልካም። በመሀል ይቆራረጣል። ኢትዮጵያ ያለችበት ሁኔታ ፕሮፌሰር መረራ ሁልጊዜ ብዙ የሚናገረው ነገር አለው። ከቀውስ ወደ ቀውስ ነው የምትሄደው ብሎ ይናገራል። አንድ ቀውስ አይደለም ኢትዮጵያ ውስጥ ያለው። ከአንዱ ቀውስ ወደ ሌላ ቀውስ ሲኬድ የተደራረበ ቀውሶች ናቸው ኢትዮጵያ ውስጥ ያሉት። ሀገርን የሚያቆም መሰረታዊው ነገር የሀገሪቱ ኢኮኖሚ ነው። ለምን? የሀገሪቱንም አንድነት፣ የህዝቧንም ደህንነት፣ የህዝብንም ኑሮ፣ የመንግስትንም ጤና የሚጠብቀው ኢኮኖሚው ደህና ሲሆን ነው። እሱ ከሌለ መንግስትም ስራውን መስራት አይችልም፣ ህዝብም ኑሮውን መኖር አይችልም። ስለዚህ ሊያናጋ የሚችለው ኢኮኖሚ መሰረቱ ጠንካራ ካልሆነ ሊያናጋ የሚችለው መንግስትን ብቻ ሳይሆን የህዝብን ኑሮ ብቻ ሳይሆን የሀገር አንድነትን፣ የሀገር ሉዓላዊነትን፣ የሀገር ግዛት መከበርን እንግዲህ ሀገር ደግሞ በአካባቢዋም በቀጠናውም በዓለም አቀፍም ደረጃ እውቅና ያላት ነትና በሌሎች ሀገሮችም አመለካከት ምን አይነት ሁኔታ ላይ ነው ያለችው የሚል ነገር ስለሚያመጣ የኢኮኖሚው ሁኔታ ነው ወሳኝ። መሰረቱ እሱ ነው። አሁን ከኔ ይበልጥ እዛ ያሉ ሰዎች ናቸው ይሄንን የሚያውቁት። እዛ የሚኖሩ ሰዎች ናቸው የሚያውቁት። ለምን? በየቀኑ ሲኖሩበት ስለሚውሉ። ነገር ግን ዘመዶች አሉን፣ ወገኖች አሉን። ስለዚህ ምን አይነት ኑሮ ውስጥ እንዳሉ እናውቃለን። አሁን ይሄን ነገር በጂዲፒ በቁጥሮች መግለጽ ይቻላል። ምን አይነት ድካም ውስጥ የሀገሩ ኢኮኖሚ ምን አይነት ቀውስ ውስጥ እንዳለ ለመናገር። ግን በዛ በኩል ከመናገር ስለ ቁጥርና ስለ ስታቲስቲክስ ብቻ ከመናገር የሰው ኑሮ ምን አይነት እንደሆነ ማየት ነው የሚሻለው የሚመስለኝ፣ አመላካሽ ይሆናሉና። በጠቅላላው በአገሪቱ ሁኔታ ውስጥ ከፍተኛ የሆነ የኑሮ ውድነት አለ፣ የአቅርቦት ችግር አለ፣ የትራንስፖርት ችግር አለ፣ የጸጥታ ችግር አለ። እነዚህ ደግሞ ተደራርበው ገበሬው እንዳያርስ፣ ያረሰውን እንዳያስገባ፣ ያስገባውን መላልሰው እንዳይሸጥ፣ የሸቀጥ ልውውጥ እና ዝውውር በአገሪቱ ውስጥ እንዳይኖር የትራንስፖርት ችግር አለ። አንዱ በጸጥታ ምክንያት የትራንስፖርት ችግር አለ። የሰው መንቀሳቀስ ከቦታ ወደ ቦታ ተንቀሳቅሶ ስራውን ሰርቶ የንግድ ልውውጥን አድርጎ እንዳይኖር የጸጥታ ችግር አለ። ከሱም በላይ ደግሞ አሁን ደግሞ የነዳጅ ችግር አለ። ብዙ ሰዎች እንደሚያስቡት የነዳጁ ዋጋ መናር በትልቁ መናሩ ቤንዚን ማደያ ሄዶ ለሚቀዳ ሰው ምናልባት 115 ምናምን ብሎ መንግስት የወሰነው እስከ 120 ብሎ የወሰነው አለ። ግን በሌሎች ቦታዎች ላይ ያለው በቤንዚን ማደያ አይደለም። ሰው ቤንዚን የሚያገኘው በጀሪካን ነው። በጀሪካን የሚሸጠው ደግሞ በ115 ሳይሆን አሁን እንደ ምስራቃዊ ኢትዮጵያ አካባቢ ላይ እስከ 400 ብር በአንድ ጀሪካን በአንድ ሊትር እስከ 400 ብር የሚከፈልበት በጀሪካን የሚሸጥ የጥቁር ገበያ በጣም ስለተበራከተ
ለትራንስፖርት የሚወጣ ወጪ እጅግ ከፍ ስላለ ኑሮ ላይ ያለው ጫና ደግሞ በሸቀጥ ላይ ያለው ጫናና የዋጋ መናር ደግሞ ከፍተኛ ሆኗል። ስለዚህ ቢያንስ አሁን ኦፊሻል በሆነ የኑሮ መናር እስከ 30 እስከ 40% ከፍ ብሏል ነው የሚባለው። ነገር ግን እያንዳንዱ ሰው በገዛ ኪሱ ውስጥ የሚያውቀው ነገር አለ። ትናንትና በ100 ብር የሚገዛው 200 ብር ከሆነበት በ30% አይደለም የቀነሰው የጨመረው በ100% ነው የሚጨምረው እጥፍ እየሆነ ሲሄድ፣ ይሄ ደግሞ 3-4 እጥፍ ስለሚሆን ይሄ የኢኮኖሚ ሁኔታ የሰውን ኑሮ እያናጋው ነው። የገንዘብ ገቢ ለመንግስት የሚገባው ገቢ በማይነሱ ምክንያት ደሞዝ መከፈል አይቻልም። ደሞዝ ካልተከፈለ ለኑሮ በቂ የሚሆን ነገር አይገኝም። የአቅርቦት ችግር አለ። በተለያየ ምክንያት የአቅርቦት ችግር፣ ጤፍ ከጎጃም ነው የሚመጣው፣ ቅመማ ቅመም ከጅማ ነው የሚመጣው። እነዚህ ሁሉ የጸጥታ ችግር ያለባቸው አካባቢዎች ስለሆኑ አንደኛ የአቅርቦት ችግር አለ፣ ሁለተኛ የመግዛት ኃይል ችግር አለ። አንድ ሰው 25,000 ብር እንኳን ቢያገኝ 25,000 ሰው እንግዲህ የሚያገኝ ምን ያህል እንደሆነ አንቺም ታውቂዋለሽ። 25,000 ብር ቢያገኝ በእጁ ላይ የሚያገኘው 18,000 17,500 18,000 ብር ነው። ያንን ለቤት ክራይ አንድ ክፍል እንኳን የሚኖረው ለቤት ክራይ 6,000 7,000 ብር ቢያንስ ከፍሎ ነው። ለትራንስፖርት ወደ ስራ ለመሄድ 4,000 5,000 ብር ነው የሚሄደው። ምንም ነገር ሳይበላና ሳይከፍል ዋጋው ደሞዙ አልቆበታል ማለት ነው። ይሄ እንግዲህ ትልቅ ገቢ አለው የሚባለው ነው። ይሄ መሰረት የተናጋ ነው። የኢኮኖሚ መሰረቱ የተናጋ ነው። አቅርቦት አሁን የሚመጣው በጥቁር ገበያ ነው። ይህንን ብዙ ሰዎች አያውቁትም። አብዛኛው በመርካቶ ውስጥ ያለ እቃ ከየት ነው የሚመጣው ለሚባለው በጥቁር ገበያ በኩል ነው እንጂ በህጋዊ ገበያ በኩል አይደለም። አቅርቦቱ በሙሉ የሚሟላው ከዛ ነው። ስለዚህ ዋጋው ከፍ ብሏል። ይሄ በመሆኑ የኢኮኖሚ ችግር ስላለ፣ የጸጥታ ችግር ስላለ፣ የአስተዳደር ችግር አለ፣ የፖለቲካ ቀውስ አለ፣ የማህበራዊ ኑሮ ቀውስ አለ። በእነዚህ ሁሉ ምክንያት የተደራረበ ሲወርድ ሲዋረድ የመጣና የተደራረበ ቀውስ በሀገሪቱ ውስጥ አለ። በዚህም ምክንያት አሁን ያለው ጥያቄ የነዚህ ቀውሶች ከአንዱ ወደ ሌላው የመሻገር ነገር ሳይሆን በአጠቃላይ የሀገረ መንግስቱ ህልውና ሀገረ መንግስቱ ለመኖሩ ለመቀጠሉ ጥያቄ ከፍተኛ ጥያቄ ውስጥ የገባበት ነው። ይሄ ደግሞ ዝም ብሎ ስማ በለው አይደለም፣ ገሌ ገሌ ብለዋል የሚባለው ነገር አይደለም። ኢትዮጵያ የራሱን ሀገር ድንበር ማስጠበቅ የማይችልበት ነው። ለማስጠበቅ በፍጹም የማይችልበት ትንንሽ ሀገሮች እንደ ጅቡቲ እንኳን ኢትዮጵያ ውስጥ ገብተው የሚፈልጉትን አድርገው የሚወጡበት ጊዜ ነው ያለው። ግዛቱን ያጣበት ጊዜ ነው ያለው። የኢትዮጵያ መከላከያ ለመዋጋት የማይችል ስለሆነ በአማራ ክልል በ6 ወር ጨርሼ እወጣለሁ ያለው ይሄው 2 ዓመት ሊሆነው ነው። ኦሮሚያ እንደዚህ ነው። በተለያዩ ቦታዎች ግዛቱን እያጣ ነው። ስለዚህ የሀገረ መንግስቱ መቀጠል ጥያቄ ውስጥ የገባበት ነው። ይሄ የተደራረበ ቀውስ ይህንን ጥያቄ ያመጣበት ጊዜ ነው ያለው የሚመስለኝ። ከአገረ መንግስቱ ጋር ያለበትን ቁመና አያይዘ በተለይም ደግሞ ያሉትን ግዛት እያጣ ነው ከሚለው በአማራ ክልል እንዲሁም በኦሮሚያ አካባቢዎች ያሉ ግጭቶች እንደዚሁም በትግራይ ያለው ነገርም እንደዚሁ እልባት ያገኘ ነገር አይደለም እና አንተ እንደ ኦሮሞ ብሔር ተወላጅ እንደመሆንክ ተያይዞ ለረጅም ዓመታት ሲካሄድ የነበረው የኦኤልኤ ወይም ደግሞ የኦነግ እንቅስቃሴ እንዳለ ይታወቃልና በቅርቡ የኦነግ እንቅስቃሴ አደጋ ውስጥ ገብቷል፣ ለመንግስት እጅ እየሰጡ ነው፣ ወታደራዊ ብቃቱ አቅሙ እየተዳከመ ነው የሚል አስተያየቶች እየተሰጡ ነበረና ከዚህ ጋር ተያይዞ በሌላ በኩል ደግሞ በኦሮሚያ ክልል ያለውን የመንግስት ይዘት እንደው እየቀነሰ ነው፣ ስለዚህ የሽግግር መንግስትም ሊቋቋም ይችላል የሚል ሀሳብን በሌላኛው ይነሳል። ከዚህ ጋር አያይዘ አሁን የኦኤልኤ እንቅስቃሴ እንዴት ትመለከተዋለህ? ያለበት ደረጃ ምን ይመስላል? የእውነት አቋሙ ወርዷል? አሁን እንደሚባለው ለመንግስት እጅ እየሰጠ ነው? ትግሉ ፈራርሷል ማለት እንችላለን? ይሄ በአማራ ክልልም እጄን እየሰጡኝ ነው የሚለው የመንግስት ብዙ አይነት ንግግር ነው። ዛሬ እጅ ሰጥተውኛል ብዙዎች ይላል፣ ነገ ደግሞ
አቅሙን አደጋ ሊያደርስ የማይችል ላይ አድርሼዋለሁ ይላል። ከነገ ወዲያ ደግሞ 10% ብቻ ነው የምንዋጋው ይላል። ዛሬ ጨርሻለሁ፣ ኦነግን አጥፍቻለሁ፣ ኦነግ አይደለም የኦሮሞ ነጻነት ሰራዊትን አጥፍቻለሁ ይላል። ነገ ደግሞ ይሄን ያህል እጅ ሰጡኝ ይላል። የትኛው እንደሆነ ለማወቅ አስቸጋሪ ነው። ነገር ግን በኦሮሚያ ውስጥ በተለይ በምዕራብና በማዕከላዊ ኦሮሚያ እንዲሁም በደቡብ ለ6 ዓመት ጦርነት ሲካሄድ ነበረ። ለ6 ዓመት ጦርነት በሚካሄድበት ጊዜ በአካባቢ በተለይም የኦሮሞ ነጻነት ሰራዊት በሚንቀሳቀስበት አካባቢ ከፍተኛ ድብደባ ሲካሄድ ነው የነበረው። ለምሳሌ የምዕራብ ኦሮሚያ ላይ በቤጊ አካባቢ ነው መጀመሪያ በአውሮፕላን የአገር ውስጥ ተቃዋሚዎችን የፖለቲካ ተቃዋሚዎችን በአውሮፕላን ሄሊኮፕተር መምታት የተጀመረው የዛሬ 6 ዓመት ነው። በዚህም ምክንያት እንደ ኦኤልኤ አይነቱ የህቡዕ ወይም ደግሞ የገሪላ ተዋጊዎች በህዝብ ውስጥ ነው የሚኖሩት፣ በህዝብ ውስጥ ነው የሚመላለሱት፣ በህዝብ ውስጥ ነው የሚንቀሳቀሱት፣ በህዝብ ድጋፍ ነው የሚንቀሳቀሱት። ስለዚህ የህዝቡ ቁመና የኑሮ ቁመና በጣም እየደከመ በሚሄድበት ጊዜ ለምሳሌ በወለጋ አካባቢ ለ5 ዓመት እርሻ ያልተካሄደባቸው አካባቢዎች ናቸው ያሉት። በዚህ በጦርነት ምክንያት በዚህ እንቅስቃሴ ምክንያት 5 ዓመት። ስለዚህ እዛ አካባቢ በጣም የተጎዳ አካባቢ ነው። ከተማ ውስጥ እኔ እንኳን እዛ በነበርኩ 2019 እዛ ምዕራብ ኦሮሚያ በነበርኩበት ጊዜ ከተማ ውስጥ እንቅስቃሴ የለም። በኮማንድ ፖስት ነው የሚተዳደረው፣ የሲቪል አስተዳደር የለም። በዚህ ምክንያት እንቅስቃሴ የኢኮኖሚ እንቅስቃሴ እነዚህን የሽምቅ ተዋጊዎችን ሊደግፍ የሚችለው እንቅስቃሴ ተዳክሟል። ይሄ ደግሞ ሆነ ብለው የብልጽግና መንግስት ሆነ ብሎ እንደ ፖሊሲ የያዘው ነው። ማለትም እንዴት አድርጋችሁ ነው ይሄንን ሽምቅ ተዋጊ ልታሸንፉ የምትችሉት ብሎ በተጠየቀው ጊዜ አንድ የኦሮሚያ መንግስት ክልላዊ መንግስት የፓርቲው ኃላፊ የሚባሉት ውቅያኖሱን በማድረቅ ነው ብሎ መልስ የሰጡት። ስለዚህ ለ5 ዓመት ለ6 ዓመት ሲደበድቡት ሲቀጠቅጡት የነበረውን ከላይ በድሮን ሲቀጠቅጡ፣ ከስር በወታደር ሲቀጠቅጡ፣ እንዲሁም ኢንተርኔት በማጥፋት ኤሌክትሪክ በማጥፋት ትራንስፖርትን በመከልከል የህዝብን እንቅስቃሴ በጣም ሲቀጠቅጡ በነበረበት ቦታ ላይ የተቀጠቀጠ ህዝብ ባለበት የሽምቅ ተዋጊዎች ለመንቀሳቀስ ይቸግራቸዋል። ሲቸግራቸው እንግዲህ ወደ ሌላ ታክቲክ ምናልባትም ወደ ሰላማዊ ታክቲክ በመመለስ ትግላቸውን ለመቀጠል የሚገደዱበት ሁኔታ ይታያል። በተለይ በአንዳንድ ቦታዎች በምዕራብ ኦሮሚያ እንደዚህ አይነት እንቅስቃሴዎች አሉ። እኔ የገቡትን ልጆች ስለማውቅ ነው ይሄንን የምናገረው። በማዕከል ደግሞ በማዕከላዊ ኦሮሚያም እንዲሁ በምዕራብ ሸዋ በሚባልበት አካባቢ እንደዚህ አይነት ሁኔታ የተከሰተበት አለ። ይሄ እንግዲህ የትግል የማቆም ጉዳይ ሳይሆን የመንግስት የበላይነትን የማግኘት ብቻ ሳይሆን የሽምቅ ተዋጊዎችን አካሄድ ለመደገፍ የማይችልበት ማህበረሰቡ የማይችልበት ሁኔታ በደረሰበት አካባቢ የገቡ አሉ። ወደ መንግስት ተቀላቅለው ትግሉን በዛ በኩል እንቀጥላለን ያሉ አሉ። እዛው አካባቢ ደግሞ ቁጥራቸው በመመናመኑ ከሌሎች ጋር የተቀላቀሉ አሉ። ለምሳሌ በምዕራብ የነበሩት ቁጥራቸው ሲመናመን ወደ ሰሜን ሸዋ ሄደው ይሄው ሰሜን ሸዋ ላይ ከፍተኛ የሆነ ጦርነት በየጊዜው ይካሄዳል። እንዲሁም በምስራቅ ሸዋ ወደ ምስራቅ ሸዋ እየሸሹ አሉ። ወደ ፈንታሌ ወደ ቦሰት ሰሞኑን አይታችሁ ይሆናል የመሬት መንቀጥቀጥ ባለበት ቦታ ላይ እና የተራራ ላይ የቦሰት ተራራ ላይ የመሸጉ የሽምቅ ተዋጊዎቹ ላይ እሳት ሁሉ እስከ መልቀቅ ደርሷል። የብልጽግና መንገድ እሳት ለቆ ደኑን አቃጥሎ ከዛ እንዲሸሹ ለማድረግ እየሞከረ ነው። እነዚህ ደግሞ እንግዲህ ወደ ምስራቅ እና ወደ አዋሽ ቫሊ ወደ ምስራቅ ኢትዮጵያ ሄደው ጠንከር ያለ ቁመና ላይ ያሉበት ሁኔታ አለ። ወደ ጨርጨር
ድረስ የሄዱት የተቃጠለ መሬቱ የተቃጠለ ሲሆንባቸው እዚህ አሁን ያልኩበት ምስራቅ ሸዋ አካባቢ እንዲሁ የአባገዳዎችን ማስጨነቅ አለ። 14 አባገዳዎችን ገለዋል ለምን ትደግፋላችሁ በማለት እንደዚህ አይነት ሁኔታዎች በጣም የባሰባቸው ሁኔታ ላይ አንዳንድ ቦታዎች መሸሽ ማፈግፈግ አለ። ይሄ ያው የጦርነት ህግ ነው። ማፈግፈግ ያለበት ቦታ አለ። ሲያፈገፍጉ ደግሞ ሌላ ቦታ ላይ ሄደው ይጠናከራሉ። ተጠናክረው ትግላቸውን ይቀጥላሉ። እንዲህ አይነት ሁኔታ በኦሮሞ ነጻነት ሰራዊት በኩል ይታያል። የኦነግ ሳይሆን የኦሮሞ ነጻነት ሰራዊት ኦነግ በከተማ ውስጥ ያለው ድርጅት ነው። ያም ሆኖ በምስራቅ ወደ ምስራቅና ደቡብ ምስራቅ አካባቢ ጠንከር ያለ እንቅስቃሴ ያለበት፣ ሰሜን ሸዋ ላይ ጠንከር ያለ እንቅስቃሴ ያለበት፣ እንዲሁም ወደ ምዕራብ ወለጋ ጠንከር ያለ እንቅስቃሴ ያሉበት አካባቢዎች ናቸው። ግን እነዚህም ለብዙ ዘመናት በተለይ ወደ ምዕራብ ወለጋ ለብዙ ዘመናት ብዙ አይነት ጦርነት ሲካሄድ ስለነበረ አሁን የወባ የረሃቡን ተዩ የረሃብ ችግር ይቅር፣ አሁን ቦሰት ፈንታሌ ያልኩበት ቦታ የድርቅ ችግርም አለ። እነሱን የተፈጥሮ ጉዳዮች ናቸው ብንልም ወባ ሰውን የሚጨርስበት ረሃብ ሰውን የሚጨርስበት ሁኔታ የተፈጠረበት አለ በእነዚህ አካባቢዎች። በደቡብ ኢትዮጵያ ደግሞ ከኬንያ በኩልም ከፍተኛ ግፊት አድርጎ የኬንያ መንግስትም እርምጃ እንዲወስድ እና መተሻሸት እና ማፈግፈግ ያለበት ሁኔታ አለ። ይሄ ትግሉ ተዳከመ ማለት ሳይሆን የማፈግፈግ ነው። ጦርነት ውስጥ ይሄ አለ፣ ሁልጊዜ መገፋፋት አለ። በእነዚህ አይነት ሁኔታዎች ምክንያት አንዳንድ ቦታ ላይ ማፈግፈግ አለ፣ አንዳንድ ቦታ ላይ መጠናከር አለ። ያለው አጠቃላይ የኦሮሞ ነጻነት ሰራዊት እንቅስቃሴ እንግዲህ ይሄንን በሚመስል ሁኔታ ላይ ነው ያለው። የኦሮሞ ነጻነት ሰራዊት እንደዚህ ቢሆን የኦሮሞ ነጻነት ግንባር ግን ከሌሎች የኦሮሞ ድርጅቶች ጋር ሆኖ የትግሉ ሰላማዊ የሆነው ትግል በከተማ እና ሌሎችም አካባቢዎች ሰላማዊ ትግል በሚቻልበት ቦታ ላይ ሰላማዊ ትግሉን በምን አጀንዳ እንደሚንቀሳቀስ ያው ሰሞኑን በግልጽ ሁኔታ አሳውቆ በ5 ነጥቦች ላይ በሰላማዊ መንገድ ትግላችንን አጠናክረን እንቀጥላለን፣ በዚህ ላይ ደግሞ ከኦፌኮ ጋራ እጅ ለእጅ ተያይዘን ነው የምንንቀሳቀሰው የሚል እንቅስቃሴ ላይ ነው ያሉት። በአጠቃላይ በኦሮሚያ ያለው ሁኔታ ይሄ ነው ያለው። ትግል ይቀጥላል። ነገር ግን ከፍተኛ ድካም፣ ከፍተኛ መቀጥቀጥ እና መዳከም በኢኮኖሚ እና በኑሮ በኩል የታየበት ሁኔታ ነው ያለው። በሽታዎች፣ የተረሱ በሽታዎች፣ በወባ ሰዎች መሞት የጀመሩበት ሁኔታ ነው በኦሮሚያ ውስጥ በአጠቃላይ። በኦሮሚያ ሁሉም ያካተተ የሽግግር መንግስት እንደሚተከልም ማለት ወሬዎች ሲናፈሱ ነበርና በዚህ ዙሪያ ምን ያክል እውነት ነው? በስልጣን ያለው ኃይልስ ይህንን ምናልባት የሚቀበለው ይሆናል ወይ? ይሄ ከተግባራዊነቱ አንጻር ስትመለከተው ምን ይመስላል? ይሄ ጥያቄ ሲነሳ ሰማለሁ ከብዙ ሰዎች። መንግስት ይቀበለዋል ሲሉስ ብዙ ጊዜ ሰማለሁ። መንግስት የሚቀበለው ነገር ቢሆን የመታገያ ሰነድ ሆኖ አይቀርም። መንግስት ይቀበለዋል ወይም አይቀበለውም አይደለም። በመንግስት በጎ ፈቃድ አይደለም ትግል የሚካሄደው። ይሄ መንግስት እኮ ግልጹን ተናግሯል። ሽግግር የሚባል ነገር በኢትዮጵያ ውስጥ ከእንግዲህ አይኖርም። ምርጫ ካለ በምርጫ ነው የምታደርጉት እንጂ አይቻልም ብለዋል። የፖለቲካ ፓርቲዎች ግን አንደኛ የመታገያ ሰነድ ነው የሚያወጡት። አሁን የምንታገልበት በዚህ ነው። ሁለተኛ በኦሮሚያ ውስጥ ያለው ችግር እነዚህ የክልል ፓርቲዎች ናቸው። የጠቅላላ ሀገራዊ ወይም የብሔራዊ ፓርቲዎች አይደሉም፣ የክልል ፓርቲዎች ናቸው ሁለቱም። ኦሮሚያን በሚመለከት ያለው የፖለቲካ ችግር አሁን ደግሞ ቀደም ሲል የገለጽኩት የኢኮኖሚ የማህበራዊ ትስስር መሰባበር ያለው መቀጥቀጥ፣ ኢኮኖሚ መዳከም እና መጥፋት፣ የህዝቡ ለመንቀሳቀስ ችግር ማጣት፣ ለመኖር እንኳን ከአንድ ቦታ ወጥቶ ለመኖር ምንም ዋስትና የሌለበት እና የሰው ልጅ እንደ እንስሳ በየቦታው የሚገደልበት እንደ እባብ የሚቀጠቀጥበት ሁኔታ ስለሆነ ይሄ ነገር የኢትዮጵያ የኦሮሚያ መንግስት ወይም ገዢው ፓርቲ ሊያሻሽለው የሚችለው አይደለም ነው። ምክንያቱም ራሱ ነው ችግሩ፣ ራሱ ነው የዚህ ሁሉ ችግር።
ጦርነትን እንደ አስተዳደር ስልት አድርጎ የመረጠው የኦሮሚያ መንግስት እና አገሪቱን የሚያስተዳድረው የብልጽግና ፓርቲ ነው። ጦርነትን የአስተዳደር ስልት አድርጎ ይዞታል። ስለዚህ ይሄኛው መንግስት ተስማምቶ ይላል ማለት አይደለም። ይሄ የመታገያ ሰነድ ነው። መንግስት ወደደም ጠላ፣ መንግስት ተቀበለም አልተቀበለም የመታገያ ሰነድ ነው። በኢትዮጵያ ውስጥ ያለውን ብልጽግና ብቻውን ሊፈታ አይችልም። በኦሮሚያ ውስጥ ያለውን የኦሮሚያ ብልጽግና በራሱ ብቻ ሊፈታው ከሚችለው በላይ ሆኗል። ቅድም የተናገርኩት የተደራረበ ቀውስ አትችሉትም ነው። ስለዚህ እንደ መታገያ ሰነድ ሰላማዊ ትግል እናካሂዳለን ብለው በምርጫ ቦርድ እውቅና አግኝተው ሰርቲፊኬት አግኝተው የሚንቀሳቀሱ ስለሆነ ይሄ መንግስት ህግና ህገ መንግስትን በተከተለ መንገድ እንታገለዋለን ስለሚሉ ይሄንን አንዱ የመታገያ ሰነድ ምክንያት አድርገዋል። ለዚህ እንታገላለን። በኦሮሚያ ውስጥ የጋራ መንግስት በነገራችን ላይ የሚለው የጋራ መንግስት ነው። በኦሮምኛ ቋንቋ የተጻፈው ሞቱማ ወለው ነው የሚለው የጋራ መንግስት መቋቋም አለበት። ሁሉን የሚያቀፍ መንግስት፣ ሁሉን የፖለቲካ ኃይሎች የኦሮሞ ነጻነት ሰራዊትን ጭምር ያካተተ መንግስት እስካልሆነ ድረስ ሌሎች ቅድም የተዘረዘራቸው የነበርኩት ጥያቄዎች፣ የመብት ጥያቄዎች በኦሮሚያ ውስጥ ሲንከባለሉ የቆዩ የመንግስት የመብት ጥያቄዎች በሙሉ ሊመለሱ አይችሉም። ዋናው ነገር በኦሮሚያ ውስጥ የሚያስፈልገው ሰላም ነው የሚለው። ሰላም መመለስ አለበት። ጦርነት መቆም አለበት። ይህንን ለማድረግ ደግሞ የሚቻለው በኦሮሚያ ውስጥ የጋራ መንግስት ሲቋቋም ነው። አንድ ነገር መላልሼ ልናገር። በሰላማዊ ትግል መስክ ያሉ ናቸው። ከዛ ውጪ መናገር አይችሉም። ጦር ይዘው ከወጡ ጦር ይዘን ወጥተናል፣ ወደ ጫካ ወደ ደን ገብተናል ብለው ይላሉ። ነገር ግን በሰላማዊ ፖለቲካ ትግል መስክ ውስጥ ያሉ የፖለቲካ ፓርቲዎች ለማለት የሚችሉት ትልቁ ነገር ይሄ መንግስት መለወጥ አለበት። የዚህ ሁሉ ችግር መንግስት ችግር ፈጣሪና እንዲቀጥል አድራጊ ይሄ መንግስት ስለሆነ መለወጥ አለበት። በጋራ መንግስት ሁሉን ኦሮሞን ኢንክሉሲቭ ማለት ነው። የጋራ መንግስት ኢንክሉሲቭ የሆነ መንግስት መቋቋም አለበት። ለዚህ እንታገላለን ነው። መንግስት ሊቀበለው አይችልም፣ ሊቀበለውም አይፈልግም። መንግስት እንዲቀበለው የመንግስት በጎ ፈቃድ የሚጠየቅበት ጉዳይ አይደለም ለማለት ነው። አመሰግናለሁ ፕሮፌሰር። በሌላ በኩል በዚሁ በኢትዮጵያ በአማራ ክልል የተቀሰቀሰው የትጥቅ ትግል አለ ከፋኖ ጋር ተያይዞና አማራ ክልል ውስጥ ያለው እንቅስቃሴውስ እንዴት ታየዋለህ? አሁን በታሰበበት መንገድ እየሄደ ነው ወይስ በመንግስት የበላይነት እየቀጠለ ነው? እዚህ ያለው እንቅስቃሴ እንዴት ነው የምትከታተለው? በእንደዚህ አይነት ትግል ውስጥ ዋና ነገር ሰው ማስታወስ ያለበት ይሄ በአማራ በኩል ያለው የፋኖ ትግል ተብሎ ወይም ፋኖ የሚመራው ትግል የአማራ ህዝብ ትግል ነው ብለው የሚመሩት የተለያዩ የፋኖ አደረጃጀቶች እንዳሉ የታወቀ ነው። አንድ ብቻ አይደለም ያለው። አንድ ጥናታዊ ጽሁፍ ላይ ነው ያየሁት እስከ 10 የፋኖ ድርጅቶች ያሉበትን አይቻለሁ። ጦርነቱ እንዴት ነው? ጦርነቱን መንግስት እያሸነፈ ነው ወይስ ፋኖ እያሸነፈ ነው ለሚለው ጥያቄ የሁለቱም የማሸነፍ አሸነፉ የሚባልበት ደረጃ ተመሳሳይ አይደለም። ተመሳሳይ መሆንም የለበትም። ማለትም የትሬሽሆልዱ አሸነፈ ለማለት ትሬሽሆልዱ የሁለቱ አንድ አይደለም። መንግስት አሸንፏል ወይ ለማለት መንግስት ፋኖን ድምጥማጡን አጥቶ እያንዳንዱን ኪሎሜትር መንገድ፣ እያንዳንዱን ከተማ፣ እያንዳንዱን ገጠር፣ እያንዳንዱን ቀበሌ መቆጣጠርና ማስተዳደር መቻል አለበት። የመንግስት እንግዲህ መለኪያው አሸንፏል ለማለት መለኪያው ይሄ ነው መሆን ያለበት። ፋኖ የሚባል ነገር መኖር የለበትም። ለፋኖ ግን ይሄ አይደለም። የፋኖ እያንዳንዱን ከተማ ተቆጣጥሮ እያንዳንዱን ገጠር ተቆጣጥሮ እያስተዳደረ ግብር እያስከፈለ እኔ ነኝ ለማለት አይደለም ማሸነፍ ያለበት። አለመሸነፍ ብቻ ነው የፋኖ መኖሩ ብቻ ነው አሸናፊ ነው ሊያደርገው የሚችለው። በህይወት መኖሩና እንቅስቃሴ ማሳየቱ ብቻ ነው መለኪያ ሊሆን የሚችለው። ምክንያቱም አገርን ማስተዳደር አይደለም ኃላፊነቱ።
እነዚህን ትግሎችን ይዞ መቆየት ነው። ከዚህ አንጻር ካየሽው በ6 ወር ውስጥ ጨርሰን እንወጣለን ነው የመንግስት መለኪያ የነበረው። ከጊዜ አንጻር መለኪያ ወሰነ የነበረው 6 ወር ነው የምንጨርሰው ብለው ነው የተናገሩት። 4 ወር ደግሞ ጨመሩበት። የአስቸኳይ ጊዜና የኮማንድ ፖስት አስተዳደሩን 4 ወር ደግሞ ጨመሩበት። ከዛ በኋላ መቀጠል ስለማይችሉ ለጊዜው ከሰመ እንጂ የወታደር አስተዳደር በአማራ ክልል ውስጥ አሁንም አለ። ህዝብን የሚያወያዩት በየከተማው ጀነራሎች ናቸው። የምስራቅ እዝ የደቡብ እዝም አማራ ክልል ውስጥ ነው ያለው። ጀነራል ብቻ ነው በአማራ ክልል ያለው። ሌላ ክፍለ ጦር ሁሉ መጥቶ ህዝብን አወያየው ነው የሚለው በአማራ ክልል ላይ። ነገር ግን በአማራ ክልል ከአንድ ከተማ ወጥቶ በነፃነት ሌላ ከተማ መሄድ አይቻልም። በተለይ የመንግስት ባለስልጣናትና የመንግስት ወታደሮች የሆኑት አይችሉም። ፋኖ ግን ያው የህዝብ ጉዳይን ይዣለሁ ስለሚል የሲቪል መኪናዎች እንዲሄዱ ሆነ ብለው ያሳልፏቸዋል፣ ያልፋሉ። ለንግድ፣ ለእንቅስቃሴ፣ ለሕክምና፣ ለትምህርት የሚያስፈልጉ እንቅስቃሴዎች እንዳይገቱ እነሱ ያልፋሉ። ኮንቮይ ግን አልፍም። 2-3 የወታደር መኪና ግን አልፍም። ፈጽሞ ሊንቀሳቀስ አይችልም። ባለስልጣናት ከወጡ ይገደላሉ። ልክ ኦሮሚያ ክልል እዛው አዲስ አበባ አካባቢ እንደምታዩ የፓርቲ ኃላፊው የጸጥታ ኃላፊው ሁሉ እየተገደለ የተያዘ በኦኤልኤ እንዳለ በአማራ ክልልም ይሄ አለ። ይሄን ሰሞን እንኳን እጅግ አስፈሪ በሆነ መንገድ ከምዕራብ ትግራይ በኩል የሚመጣ የሰሊጥ እህል 4 መኪና ከነተሳቢው 6 መኪና ከነተሳቢው ጋይቶ የአማራ ክልል መንግስት ራሱ 100 ሚሊዮን ብር ተቃጥሏል ነው ያለው። ስለዚህ መኖራቸውን ነው ይሄን የምናገረው። መኖራቸው ብቻ አይደለም፣ እንቅስቃሴና ጉዳት እያደረሱ ነው በመንግስት ይዞታዎች ላይ። የመንግስት ኃላፊዎችን እየተገደሉ ነው። ከተማ ውስጥ ገብተው እንቅስቃሴ ለማድረግ ይችላሉ። የመንግስት ራሱ የአማራ ክልል መንግስት የሚናገረው ነገር የሚታመን ከሆነ ባህር ዳር ውስጥ ብርጌድ አላቸው። ስለዚህ ከዛ አንጻር ከታየ ይሄው ወደ 2 ዓመት ሊደርስ ነው። አሸንፈናል፣ በ10% ነው የምንታገለው፣ ቁመናውን ዲግሬድ አድርገነዋል፣ ጉዳት ሊያደርስ ከሚችልበት አሳንሰነዋል፣ አጠፍተነዋል የሚል የተለያየ መግለጫ ነው የኢትዮጵያ መንግስት የሚሰጠው እንጂ ከአንዱ ደረጃ በቀላሉ ወደፊት እየሄደ መሆኑን እና ፕሮግረስ ማድረጉን የሚያሳይ ነገር ከመንግስት መረጃዎች እንኳን አይሰጥም። ግን የተያያዙት ነገር አለ። የመንግስት ኃላፊዎች ትልልቅ የመንግስት ኃላፊዎች በስንት ጥበቃ ጠቅላይ ሚኒስትሩም ጨምረው ጎንደር ሄደው በስንት ጥበቃ በድሮን በአየር ኃይል በአየር ወለድ በትልልቅ የጸጥታ ኃይሎች ተጠብቆ ጎንደር ገብቶ ለመውጣት እና ጎንደር ሰላም ነው ብሎ ለመናገር፣ በነጋታው ግን እዛው ጎንደር አካባቢ እንቅስቃሴና ውጊያ ግጭት ይታያል። እዛው አካባቢ ባህር ዳር ትልቅ ከተማ አለ። ምክትል ጠቅላይ ሚኒስትሩ ይመጣል፣ ይገባል፣ ሀገር ሰላም ነው ይላል። እዛው አካባቢ ደግሞ በጎንደርና በባህር ዳር አካባቢ መካከል ደግሞ ግጭት ዛሬ ነው ይታያል። ስለዚህ አማራ ክልልም ያለው መንግስት አሸነፍኩኝ አጠፋሁኝ ለማለት የሚችልበት አይደለም። ካሸነፈና አጠፍቷቸው ከሆነ ተሰብስበው መሄድ አለበት። የኢትዮጵያ መከላከያ ጉዳዩ የፖሊስን ስራ መስራት አይደለም። መከላከያ እዚህ ውስጥ መግባትም አልነበረበትም እንደ አግባቡ ከሆነ። ነገር ግን ከመንግስት አቅም በላይ ስለሆነ ነው መከላከያ ስራውን ፈትቶ ግዳጁን ትቶ የፖሊስ ስራ በአማራ ክልል ውስጥ እና በሌሎችም ቦታዎች እያካሄደ ያለው። ይህንን አጠቃላዩን ከጠየቅሽኝ እንግዲህ አለመጥፋት ብቻ አይደለም። የፋኖ ኃይሎች ድምጥማጣቸው አለመጥፋት ብቻ አይደለም፣ የኃይል ሚዛኑ ወደ እነሱ እያጋደለ ያለ ነው የሚመስለው። መንግስት አቅቶታል ለማለት ነው። አመሰግናለሁ ፕሮፌሰር። እስኪ ወደ ሰሞነኛ ትልቁ አጀንዳ እንሂድና ወደ ኢትዮጵያ እንደ ትልቅ አጀንዳ ሲነሳ ነበር፣ በተለይ ከቀይ ባህር ጋር ተያይዞ ኢትዮጵያ የባህር በር ባለቤት ትሆናለች የሚለው ሰፊ አጀንዳ ሆኖ መነጋገሪያ ሆኖ ቆይቷል እና የዚህ ሀሳብ መነሻ ምንድን ነው? ኢትዮጵያ አሁን ኤርትራ የመውረር አቅምና ብቃት አላት ብለን ማንሳት እንችላለን? ከየት መጣ ፍላጎቱ? ለምን አሁን የሚለውን ጉዳይ አያይዘ ተብራራ። ብቃት አላት ወይ ኢትዮጵያ? መቼም
በትግራይ ጦርነት ጊዜ እዛው ስለነበር ሻንቻ አይተሸዋል። መጨረሻ ላይ በሽንፈት ሳይሆን ስቴልሜት ነው የሆነው። ይሄ ማለት እንግዲህ የትግራይ ኃይሎች ምንም የውጭ እገዛ ሳይኖራቸው፣ ምንም ከውጭ የሚገባ እርዳታ ሳይኖራቸው እርሻውን እያረሱ ምግባቸውን እየቀለሱ ራሳቸውን በመደገፍ ለ2 ዓመት የሁለት መንግስታትን የ9 ክልል መንግስታትን የአረብ ገንዘብን የአረብ ኃይልን ተቋቁመውታል። በዚህም በኢትዮጵያ መከላከያ ላይ ይሄ ነው የማይባል ጉዳት ደርሷል። ሻለቆች፣ ኮሎኔሎች፣ ሌተና ኮሎኔሎች፣ ሻምበሎች፣ የመስመር አዛዦች የሚባለው ሙሉ ብዙ ወድመዋል፣ ብዙ አልቀዋል። ስለዚህ የደከመ ሰራዊት ነው ያለው። እግረኛውም ብዙ የተገደለበት እንደ አንዳንድ ሪፖርቶች እስከ 300,000 የተገደለበት የዛን ያህል ቁጥር ደግሞ የተጎዳበት መከላከያ ነው። ነገር ግን የኢትዮጵያው የብልጽግና ፕሬዚደንቱ ከዚህ በፊትም እንደተናገረው የዛ ችግር የለንም፣ የህዝብ ብዛት ችግር የለንም፣ ያለንም አንድ ትልቅ እሴት የህዝብ ብዛት ነው። ስለዚህ የመለመልን እንማግዳለን፣ ስንፈልግ እስከ ካይሮ ድረስም ለመላክ እንችላለን ነው ያለው ይመስለኛል። እስከ ካይሮም ለመላክ እንችላለን፣ ሲያንስም እንጨምራለን ነው። ስለዚህ ከየቦታው በግድ ተሰብስበው ወደ ማሰልጠኛ ተልከው 2 ወርም ሳይሞላቸው እንደገና ወደ ጦር ግንባር የተላኩ ምልምሎች ያሉበት ወታደር ነው። ውስጡ ባዶ የሆነ ወታደር ነው። የደከመ ውጊያ ያደከመው በረዘመ ቁጥር ወታደሮች ሰዎች ናቸው። በመስመር ላይ በውጊያ ላይ በሚቆዩበት ጊዜ ይሄ ኢንቴንስ የሆነ በጣም ትልቅ ጫና ያለው ኑሮ ውስጥ ስለሚኖሩ ይደክማቸዋል። የመዋጋት ፍላጎታቸው ይቀዘቅዛል። ሰዎች ናቸውና የኢትዮጵያ መከላከያ የምትይው ይሄ ነው። መከላከያ ብለሽ የምታስቢው ይሄ ነው። ሁለተኛ እንግዲህ በትግራይ በተደረገው ጦርነት ብቻ አይደለም፣ ትልቁ ስለነበረና በሺህ የሚቆጠር የኢትዮጵያ ምርኮኛ የነበረበት ስለሆነ ነው ይሄንን የተናገርኩት። ነገር ግን በአማራ፣ በኦሮሚያ፣ በትግራይ ያክል ትልቅ ነው በማይባል ቁጥር የተገደሉ ካፕቸርድ የሆኑ ያሉ አሁንም ወታደሮች አሉ፣ እየከዱ ያሉ ወታደሮች አሉ። ይህንን ወታደር ይዞ ከሌላ ሀገር ጋር ሌላ ጦርነት ጀምራለሁ ማለት የብቃቱ ነገር ከጀነራሎቹ ፉከራ የበለጠ ከእውነታ ጋር የተጣጣመ አይመስለኝም። አሁን ያልኩት ነገር በአደባባይ ያለ ነው። የኢትዮጵያ መንግስት በቂ ሎጂስቲክስ የለውም። ጥይት እንኳን ለድሮን አሁን እነሱ የሚያስቡት ከኤርትራ ጋር በሚያደርጉት ጦርነት በድሮን ነው፣ በድሮንና በአየር ኃይል እንጨርሰዋለን የሚል አስተሳሰብ ነው። ይሄ ነው የውጊያቸው እቅድ የሚያሳየው። የኤር ሱፔሪዮሪቲ ብለው የሚናገሩት ነገር አለ። እነሱ የኤር ሱፔሪዮሪቲ እናገኛለን ብለው ነው የሚያስቡት። ነገር ግን የዛ ጥይት እንኳን በብቃት ያላቸው አይመስለኝም። ምክንያቱም ጥይቱን እነሱም ያገኙት ይሄ የቦምብ ማለት ጥይት አይደለም። የቦምብ ከድሮን የሚወረወረው ቦምብ የሚመጣው ከተርኪ ነው። ተርኪ ግን በቀጥታ አይደለም የምትሸጥላቸው። ምክንያቱም የኢትዮጵያ መንግስት ገንዘቡን በባንክ በኩል ቀጥታ ለማሳለፍ የሚችልበት አይነት ገንዘብ የለውም። አሁን ያለው ገንዘብ ወርቅ ከትግራይ፣ ከቤኒሻንጉል፣ ከደቡብ በድብቅ ወስዶ እየሸጠ የሚያገኘው ገንዘብ እንደሱ አይነት ዶላር ነው ያለው የኢትዮጵያ መንግስት። እንደዚህ አይነት ዶላር ሰብስቦ ነው የሚገዛው። ይሄንን ደግሞ ወደ ዱባይ ይልካሉ። ከዱባይ ደግሞ በሻንጣ ተሸክመው ወይም በተለያየ ሐዋላ ወደ አዘርባይጃን ልከው ነው የድሮን ቦምቦችን የሚያገኙት። እሱንም ገዝተው በብዙ ሚሊዮን ብር የገዙትን ኤርትራ ወስዶባቸዋል። ከዚህ በፊት የነበረውን የኢኩዊፕመንት የኢትዮጵያ ኢኩዊፕመንት ትግራይን ወጋለን ብለው ወደ አስመራ የወሰዱትን ታንኮች፣ መድፎች፣ የታንክና የመድፍና የብረት ለበስ
ተተኳሾች እነዚህን ተተኳሾች በሙሉ እዛው ትተው ነው የመጡት። ይዘው አልወጡም ከኤርትራ። ያ ሁሉ ትጥቅ በኤርትራ እጅ ነው ያለው። ከንትቅ አንጻር ከተጨባጭ ሁኔታዎች አንጻር ካየሽው የኢትዮጵያ መንግስት ሌላ ጦርነት የሚፈልግበት ምክንያት የለውም። የኢትዮጵያ መንግስት ጦርነትን የሚፈልግበት ሌላ ምክንያት ነው ያለው። የወደብ ጉዳይ ነው የሚሉት እነሱ። ወደብ ያስፈልገናል የሚሉት ማንም አገር ወደብ ያስፈልገዋል። ነገር ግን የግድ የራሱን ወደብ ይሄ ሶቨረን ፖርት የሚሉት የገዛ ራሱ ወደብ የግድ አስፈላጊ አይደለም አንድ ሀገር ለመኖር። ኢትዮጵያ 30 ዓመት ሆኗታል የገዛ ራሷን ወደብ ካጣች። ነገር ግን ጅቡቲ በራሱ የራሱን ለማስተናገድ የሚችል ወደብ አይደለም። ወደ ኢትዮጵያ የጅቡቲ ወደብ የሚያስተናግደው እስከ 80% 85% ወደ ኢትዮጵያ የሚገቡ እቃዎችን ነው። ስለዚህ ጅቡቲ ራሱ የኢትዮጵያ ወደብ ነው፣ የኢትዮጵያን ጉዳይ ነው። የኢትዮጵያን እቃዎችና ገቢና ወጪ ወደብ ነው። ለኢትዮጵያ ደግሞ ጥሩ ነው። ለምን? ገንዘብ በመክፈል ብቻ ለጅቡቲ ወደብ ክራይ በመክፈል ብቻ የኢትዮጵያ መንግስት የጸጥታ ጉዳይ የሜንቴናንስ ጉዳይ ሳይመለከተው ያችን በመክፈል ብቻ 1.5 ነው 1.6 ቢሊዮን ዶላርስ በአመት በመክፈል የኢኮኖሚ እድገትን በደብል ዲጂት የሚሉት በሁለት ዲጂት ሲያድግ ነው የነበረው። ወደብ የግዴታ አስፈላጊ አይደለም። እነሱ የሚሉት የ150 ሚሊዮን ህዝብ ያለበት ወይ ሊኖርበት የሚችል ህዝብ ነውና የ120 ነውና የግድ ወደብ ያስፈልገናል፣ ወደብ ካላገኘን በስተቀር ሞተን እንገኛለን ነው የሚሉት። ወደብ የግድ አስፈላጊ አይደለም። አሁን ይሄንን ምናልባት ብዙ ኢትዮጵያውያን ይሄንን ላይቀበሉት ይችላሉ። እንደኔ አስተሳሰብ ግን ግዴታ አይደለም። ቢኖር ጥሩ ነው። ነገር ግን ለኢትዮጵያ አሁን መሬት ተሰጠ ቢባል ወይም በጦርነት ሄዳ አሰብን ወሰደች ቢባል ኢትዮጵያ አንደኛ አሰብን ለማቆየት ከኤርትራ ነጥቃ ከወሰደች ያንን ለማቆየት ስትል የጸጥታውን ለመጠበቅ ስትል ከአዲስ አበባ እስከ አሰብ ድረስ ወታደር ማቆም አለባት ማለት ነው። ሁለተኛ የአሰብ ወደብ መርከቦች ከተጠቀሙበት ብዙ ዘመን ቆይተዋል። ስለዚህ እሱን አፕግሬድ ለማድረግ 30 ቢሊዮን ብር ነው የሚያስፈልጋት ለኢትዮጵያ። ያበደ ሰው ብቻ ነው ይሄ ያስፈልገኛል ብሎ የሚናገረው። አሁን ኢትዮጵያ ባለችበት ሁኔታ ከውስጥ በኢኮኖሚ ደክማ ከውጭ በዲፕሎማሲ ተንቃ የጸጥታ ኃይሉ የኢትዮጵያን ሉዓላዊነትና ድንበር ማስከበር ባልቻለበት ሁኔታ የውስጥ ኃይሎች ጸጥታን ማስከበር ባልቻሉበት ሁኔታ ደጀን በሌለበት ማለትም የኢትዮጵያ ሕዝብ አሁን ጦርነት አስፈላጊ ነው ብሎ የሚያምን አይመስለኝም። ደጀን በሌለበት ሁኔታ በጦርነት ያስፈልገኛል ወደብ እንዳገኝ ብሎ መሄድ ፈጽሞ ከኢኮኖሚና ከህልውና ከጸጥታ ጋር እየተያያዘ አይደለም። አሁን ግን ለጦርነት እየተዘጋጁ መሆናቸው ይታያል። ብቃት ላልሽን ጥያቄ ለኔ መልሱ ይሄ ነው። ምክንያት ላልሽን ደግሞ ወደብ ነው የሚያስፈልገን ካሉ ምክንያት የላችሁም ነው የምለው። አሁን ምንም ወደብ የግዴታ ወደብ ያስፈልጋታል የሚባለው ሁኔታ ላይ የለችም። ያንን ደግሞ ተፈጻሚ ልታደርግም በዛ አቋም ላይ የለችም ኢትዮጵያ። ጦርነት ፈጽሞ የሚያስፈልግበት ሁኔታ ላይ አይደለችም ያለችው ሀገሪቷ። እንደሱ አይነት ሁኔታ አይደለም። የተደራረበ ቀውስ ያለባት ሀገረ መንግስቱ ራሱ ሊወድቅ የሚንገዳገድበት አገር ከሌላ ሀገር ጋር ጦርነት ያስፈልገኛል ማለት ለዛውም ትናንትና ተትናንት ወዲያ እኛ እኮ አንለያየም፣ እኛ እኮ አንድ አገር ሆነናል፣ የኢትዮጵያ ጦር የኤርትራ ጦር ነው፣ የኤርትራ ጦር የኢትዮጵያ ጦር ነው፣ ሺህ በዚህ ሞቷል፣ ሺህ በዛ ሞቷል ብለው ሲናገሩና የዘላለም ወዳጆች ነን፣ የልብ ወዳጆች ነን፣ ፍቅራችን እኮ ከመጠን ያለፈ ነው ሲሉን የነበሩ ሰዎች በዛ ምክንያት ደግሞ በትግራይ ላይ ይሄንን ሁሉ ጄኖሳይድ ሲያወርዱ የነበሩት አሁን ደግሞ ጠላቶ ኤርትራ ነውና እሱን እንውጋ ብለው መውጣታቸው ጤናማ አእምሮ አይደለም፣ ከጤናማ አእምሮ የሚመነጭ አይደለም። ግን እየሄዱበት ነው። ምልክቶች አሉ፣ እየሄዱበት ለመሆን ምልክቶች አሉ። በአፋር ውስጥ እየተንቀሳቀሱ ነው። የኤርትራን ተቃዋሚዎችን አዲስ አበባ ከተማ ውስጥ በግላጭ እያስተናገዱ ነው፣ እያደራጁ ነው። ወደ አፋርም እየወሰዷቸው ነው። በኤርትራ በኩል ያለውን እያዩ አይደለም፣ ነገር ግን ወደዛ እየወሰዱ ነው። የድሮን መነሻና ማረፊያ የሚሆን ከዚህ በፊትም በጊዜያዊነት የሰሩት ነበረ።
አሁን እንደገና ደግሞ ሁለተኛ ሰርተዋል። እስካሁን ድረስ ኤርትራ ወደኛ አልገባችም ሲሉ የነበሩ ሰዎች ኤርትራ ወጥታለች ወይም በትግራይ ውስጥ በኢትዮጵያ ውስጥ ግዛት አንድነቱን ተዳፍራ ሉዓላዊነቷን ተዳፍራ የኢትዮጵያን ግዛት ይዛአለች፣ ኤርትራ ወታደሮች አሉ ሲባል ኮሚቴ አቋቁመን ነው የምናጠናው ሲሉ የነበሩ ሰዎች የለም ብሎ ሲክዱ የነበሩ ሰዎች አሁን ግን ኤርትራ ትግራይ ውስጥ አለ አሉ። ለምንድን ነው ይሄንን የሚሉት? እስከዛሬ ድረስ ሲክዱ የነበረውን ለምንድን ነው አሁን ዞሮ መጥተው ኤርትራ በትግራይ ውስጥ አለች የሚባለውን ነገር እውነት መሆኑን ለማረጋገጥ የደረሱበት ምክንያቱ ምንድን ነው? ምክንያቱ ግልጽ ነው። ኤርትራ የፕሪቶሪያ ስምምነት እንዳይፈጸም እንቅፋት ነች። የኢትዮጵያን ሉዓላዊነት ተዳፍራለች። የግዛት አንድነቷን ደፍራለች። ስለዚህ ጦርነት ያስፈልገናል ማለት ነው። እነዚህ ምልክቶች ይታያሉ። በቋንቋቸው ደግሞ በንግግሮቻቸው ደግሞ ጠቅላይ ሚኒስትሩ፣ ሚኒስትሮቹ፣ የጸጥታ አማካሪው፣ የሰላይ ኃላፊው፣ ጀነራሎቹ ተራ በተራ የወጡ የቀይ ባህርና አሰብ የኛ ነው የማለትን አሁን አንዳንድ እንትኖች በሶሻል ሚዲያ ላይ ደግሞ አለው እንኳን ደህና መጡ ወደ አሰብ ኢትዮጵያ የሚል ሁሉ እየላኩ ነው። ምልክቶቹ ወደ ጦርነት ለመሄድ እየተዘጋጁ እንዳሉ ነው የሚነግረኝ። ብቃቱ ይሄ ነው። ምልክቶቹ ደግሞ እነዚህ ናቸው። መድህን መልካም። ከዚህ ጋር አያይዘን እንድትመለከተው የምፈልገው የኤርትራ ምላሽስ ምን ሊሆን ይችላል? ኤርትራ ያለችበት ሁኔታ እንዴት ነው? ጦርነቱ እሺ በአፋር በኩል ተጀመረ፣ ኢትዮጵያ ጀመረችው፣ ሌላም ጀመረው፣ ግን ማለቂያ የለውም። የውክልና ጦርነት ነው የሚደረገው። በዚህ ዞንም ትልቅ ቀውስ ነው የሚያስከትለው የሚል አስተያየቶቹም ይሰጣሉና ከሱዳን ጋር አያይዘን ከዚሁ ከትግራይ ጋር ያለው አጀንዳም አያይዘ ከፕሪቶሪያ ጋር አያይዘም ስታነሳው ነበረ። በኢትዮጵያ ባለስልጣናትም የሚነሱ ክሶችም አሉና እሱም እንመለከተዋለን። የትግራይ ኃይሎች ከኤርትራ ጋር እየሰሩ ነው የሚል ክስም እየመጣ ነውና ፕሪቶሪያ ሳይቋጭ እንዴት ከኤርትራ ጋር ጦርነት ፈለገ? ጦርነት ትግራይ የሌለችበት በ1000 ምናምን ኪሎ ሜትር ከትግራይ አዋሳኝ ኤርትራና ትግራይ ይዋሰናሉ። ስለዚህ በየት በኩል ነው ጦርነቱ የሚደረገው? ምንድነው እየታሰበ ያለው የሚለውን ለብዙዎች ጥያቄ ሆነዋልና ምንድነው እየተደረገ ያለው? ይቻላል ወይ? የኤርትራ ምላሽስ ምን ሊሆን ይችላል? ኤርትራ ያለችበት ወቅታዊ ሁኔታ ጋር አያይዘህ እንድታነሳው። አንዳንዶቻቸው ምን ይላሉ? የኤርትራ መንግስት በምዕራባውያኑ እጅጉ የተጠላ መንግስት ነው፣ ካሁን በኋላ በቃው የሚል እምነት ስላላቸው ነው። ያንን ግሪን ላይት ስላየ ነው የኢትዮጵያ መንግስት ይህንን የሚያደርገውና በዲፕሎማሲ በኩልም ትልቅ ተቀባይነት ያገኝበታል የሚል አስተያየቶች ይሰጣሉና ከዚህ ጋር ተያይዞ የሚነሱ ሀሳቦች እንዴት ትመለከታቸዋለህ? የኤርትራ ምላሽ ኤርትራ በኢትዮጵያ ውስጥ የነበራት ዓላማ ነበረ። ወደ ትግራይ ጦርነትን በምትገባበት ጊዜ የኤርትራ ዓላማ የነበረው እዛ ጦርነት ውስጥ የመግባት ጉዳይ የአብይ አህመድን መንግስት የመደገፍ ጉዳይ ወይም ኤርትራ የመጠቃታ ጉዳይ አልነበረም። ጌም ኦቨር ብሎ ተናግሯል የኤርትራው ፕሬዚደንት በዛን ጊዜ። ጌም ኦቨር ማለት ከትግራይ ጋር ጌም ሲጫወት ነው የነበረው። በኢትዮጵያና በኤርትራ ጦርነት ጊዜ ጦርነቱን መርተው ያሳፈሩኝ እነሱ ናቸው፣ ያሳነሱኝ እነሱ ናቸው፣ የትግራይ የቲፒኤልኤፍ መሪዎች ናቸው። ስለዚህ እነሱን መቅጣት አለብኝ የሚለውን ነገር ጦርነቱ ከመጀመሩ አስቀድሞ ሲናገረው ነው የነበረው። ምኞቱ ፍላጎቱ የነበረው መቼ ነው እነዚህን አግኝቼ የምቀጣቸው የሚል ፍላጎት ነው የነበረው። እንዳይነሱ አድርጌ የምቀጠቅጣቸው መቼ ነው ብሎ ነው። ይህንን የኢትዮጵያ መንግስት እድሉን በወርቅ ገበታ ላይ አድርጎ ሰጣቸው። ኑና ግቡ፣ የምትፈልጉትን አድርጉ ነው ያለው። ስለዚህ ለ20 ዓመት አምቆ ይዞ የነበረውን በቀል በትግራይ ላይ ተወጥቷል የኤርትራ መንግስት። የትግራይን ንብረት ናቸው የሚባሉት የትግራይ ጥንካሬን ሊያሳዩ የሚችሉ የኢኮኖሚ ተቋማትን አውድሟል። ግብርናውን አውድሟል። የገበሬዎችን የእርሻ መሳሪያዎችን ሰባብሯል። ወጥቶ የነበረ
እና ገብቶ የነበረን እህል አቃጥሏል። የትግራይን ገበሬዎች እንስሳት አርዶ በልቷል። ንብረቶችን የግል ንብረቶችን ጭኖ ወስዷል። ማንኪያ ሾካ ሳይቀር የሚፈልገውን ሲያስበው የነበረውን በሙሉ አሳክቷል። ምናልባት ቲፒኤልኤፍን ከድምጥማጡ አላጠፋሁት ብሎ ጥርሱን እየነከሰ ካልሆነ በስተቀር በኢትዮጵያ ውስጥ ሊያሳካው የፈለገውን ነገር አሳክቷል በኢትዮጵያ መንግስት ግብዣ። ስለዚህ አሁን ባለበት ሁኔታ ኤርትራ ባለበት ሁኔታ ሌላ ጦርነት የሚፈልግበት ምክንያት የለውም ከኢትዮጵያ ጋር። ይሄ የኤርትራ አቋም ነው ይሆናል ብዬ የምገምተው። ጦርነትን የሚፈልግበት ፍላጎት የጦርነት ፍላጎት አስገዳጅ ሁኔታ ውስጥ አይደለም ያለው። የሚፈልገውን አግኝቷል። ትግራይ ውስጥ ያለውን የሚጠላውን የሃይማኖት ድርጅቱን፣ ሰውን፣ ሴቱን፣ ወንዱን፣ ህፃኑን በሙሉ ቀጥቅጦ አዋርዷል በራሱ አስተሳሰብ። ስለዚህ ወደ ጦርነት የሚያስኬደው ጦርነትን የመፈለግ አዝማሚያ ውስጥ አይደለም ያለው። አሁን የኤርትራ መንግስት ጠላቴ ነው፣ ዋነኛ ጠላቴ ነው ብሎ የሚያስበው የኢትዮጵያን መንግስት ነው። ይህንን ደግሞ ከአንዳንድ ምንጮች እኔ እሰማለሁኝ እና የኤርትራ መንግስት አሁን ያለው ፍላጎት ከኢትዮጵያ ጋራ የመዋጋት ፍላጎት ሳይሆን ኢትዮጵያ ልትወጋኝ ነው ብሎ ዝግጅት ሲያደርግ ነው የነበረው። ልትወጋኝ ነው፣ ጦርነቱ ሊቀር አይደለም፣ ልትወጋኛለች ኢትዮጵያ ብሎ በዛ ላይ ሲዘጋጅ ነው የነበረው። የቃላት ጦርነትም ሲያካሂድ ነው የነበረው። የጦርነት አቋሙንም አጠናክሯል። በመሳሪያም፣ በድሮን ጥይቶችም፣ በሜካናይዝድም እንደዚሁም አላያንስ በመፍጠር ከግብፅ፣ ከሱዳን፣ ከሳውዲ አረቢያ፣ ከጅቡቲ፣ ከሶማሊያም ጋር ያለውን አቋሙን አጠናክሯል። በዚህ ጦርነት ውስጥ ከገባ በዲፕሎማሲ በኩል እርዳታ ለማግኘት እንዲችል በዚህ ዝግጅት ላይ ነው። በወታደራዊና ዲፕሎማሲያዊ ዝግጅት ነው እየጠበቀ ያለው። ጦርነቱን ግን ለመቀስቀስ ምክንያት የለውም ነው እኔ ብዬ የማስበው በኤርትራ በኩል። በኢትዮጵያ በኩል ያለው ግምት በዚህ ጦርነት ላይ ስለ ኤርትራ ያለው ግምት ግን ኤርትራን የሚረዳ የለም። የኤርትራ የውጭ ሀገር የዲያስፖራ ደጋፊዎቹ በአብዛኛው አይደግፉትም። በሀገር ውስጥ ድጋፍ የለውም። የተጠላ መንግስት ነው። ወታደሮቹ ሽማግሌዎች ናቸው። መሪዎቹ የደከመ ወታደር ነው፣ ዋጋ የለውም። በመሬት ላይ ከኢትዮጵያ መንግስት ወታደር ጋር ሊቋቋም አይችልም። ያለው ጥንካሬ በኤርትራ በኩል የኤርትራ መንግስት ያለው ጥንካሬ የሜካናይዝድ ነው። እሱን ደግሞ በድሮን እንጨርሰዋለን ነው። በኢትዮጵያ በኩል ያለው የአሴስመንት የግምት ይሄ ነው ያለው። እነዚህ ናቸው እንግዲህ እየተፋጠጡ ያሉት። ከዚህ በፊት እንዳደረገው የኢትዮጵያ ጦር ከኤርትራ ጋር በተዋጋበት ጊዜ የነበረው አቋም የኢትዮጵያ የነበረው አቋም እና የኤርትራ ያለው አቋም የተለያዩ ናቸው። በዛን ጊዜ ኢትዮጵያ ተወራ ነው የነበረችው። ስለዚህ ራሷን የመከላከል ዓለም አቀፋዊ መብት ነው የነበራት። አሁን ምክንያት የላትም ኢትዮጵያ። አሁን ኤርትራን ለመውረር እንግዲህ ወራሪ ነው የምትሆን አይደለም ኢትዮጵያ። ወራሪ ለመሆን ምንም ዓለም አቀፋዊ መሰረት ያለው ጥያቄ የላትም። ስለዚህ ይሄ ጀስት ኮዝ የሚባል ነገር የለም ለኢትዮጵያ። እነሱ እንደሚያስቡት ያለ ሁኔታ አይደለም ያለው። ነገር ግን ኢትዮጵያ ተዘጋጅታበታለች። የተዘጋጀበት ምክንያት ደግሞ ለኢትዮጵያ ብሔራዊ ጥቅም ለማስጠበቅ ሳይሆን የኢትዮጵያ መሪ የሚፈራቸው አንዳንድ ሶስት ስጋቶች ስላሉት ነው። አንደኛ ይሄንን የኢትዮጵያ መንግስት መሪ ለአክሽን ለተግባር እንዲንቀሳቀስ የሚያደርጉት አንደኛ ስጋት ነው። ስልጣኔ ይወስድብኛል ብሎ የሚያሰጋው ነገር ካለ ወደ ጦርነት ይሄዳል። በነገራችን ላይ የትግራይ ጦርነት ይሄ ነው የነበረው። ሊያሸንፈኝና ከዚህ ሊነቅለኝ የሚችል ቲፒኤልኤፍ ብቻ ነው እና ሄጄ መዋጋት አለብኝ ብሎ በአእምሮ ውስጥ የፈጠረውን ስጋት ነው በምድሩ ላይ በተግባር እንዲወራ ያደረገው። አሁንም ያለው ሁኔታ ይሄ ነው። ስጋት አለ። ኤርትራ ከአማራ ኃይሎች ጋር ሆኖ ከሌሎች ጋር ሆኖም ከስልጣን ሊነቅለኝ ይችላል የሚል ስጋት ስላለ ነው።
ሁለተኛ ዝና ከተነካባቸው ታላቅ ሰው መሆናቸው ከተነካባቸው የኢትዮጵያው መሪ የግል ጉዳይ ነው በነገራችን ላይ። ነገር ግን እሳቸው ስለራሳቸው መናገር የሚፈልጉት አዲስ መሪ፣ አዲስ አበባን የለወጠ መሪ፣ ኢትዮጵያን የለወጠ መሪ የሚባለውን ነው። አሁን ግን በኤርትራ በኩል የምታየው በህፃን አንደበት ሲያሰድቡና ሲያዋርዱ፣ በዲፕሎማቶች አንደበት ሲያሰድቡና ሲያዋርዱት ነው ያሉት። ስለዚህ የበቀል እርምጃ ለመውሰድ የኢትዮጵያ መሪ ወደኋላ አይልም። ሌላው የሶስተኛው ከስጋትና ከምስል ከዝና የተለየው የስልጣን ጉዳይ ነው። ስልጣናቸውን ለመጠበቅ ምንም ነገር ያደርጋሉ። የኢትዮጵያ መንግስት መሪ ከዚህ በፊትም ብለውታል። ጠቅላላ ያለውን ህዝብ እስከጨረሰው ድረስ መዋጋት እችላለሁ፣ የኢትዮጵያን በጀት እስከ 10 ቢሊዮን ብር በዚህ በተቃዋሚዎች ላይ ጦርነት ለማካሄድ እጠቀምበታለሁ ብለዋል። አሁንም ይሄ ነው እንግዲህ እነዚህ ሶስቱ ናቸው የሚያንቀሳቅሷቸው። አያደርጉትም አይሉትም አትይም፣ ዝግጅቱ ሁሉ ነው ይሄንን ነው የሚያሳየው። አሁን ሞቲቭ አላቸው መሪው፣ ምክንያቶችንም ሰጥተዋል። ወደ ጦርነት መግባታቸው የሚቀር አይመስለኝም። ግን የጠየቅሽን ጥያቄ ሁለት ነው። በአንድ በኩል በየት በኩል ነው የሚወጡት? ትግራይ በመካከል አይደለም እንደ ያለው ነው ያልሽኝ። እኔ እንደሚመስለኝ እንደዚህ ነው አሁን ያለው የኢትዮጵያ መንግስት ምንድነው ኤንድ ጌም የሚባለው ጉዳይ። ጦርነቱን ለማካሄድ የሚፈልጉት አንድ በአሰብ በኩል ነው፣ በዚያውም አሰብን ይወስዳሉ። ሁለት በምዕራብ ትግራይ በኩል ነው። ከመካከል ባለው ላይ ትግራይ ባለው ላይ የትግራይ ኃይሎች ኒውትራል እንዲሆኑ ነው። ከዛ በኋላ የኢትዮጵያ ኃይሎች በአሰብና በምዕራብ ትግራይ ሄደው ጫናውን በኤርትራ ላይ ሲያሳድሩ የኤርትራ መንግስት ይወድቃል ነው። የኤርትራ መንግስት ሲወድቅ እነሱ ባዘጋጁት መሪ እና ድርጅት ሌላ የኤርትራ መንግስት ይመሰረትና የኢትዮጵያ ፓኬት መንግስት በአስመራ ላይ ተመስርቶ ጦርነቱ ያልቃል የሚል አስተሳሰብ ነው ያላቸው የሚመስለኝ። እዚህ ላይ ብዙ ሀሳብ መስጠት አልፈልግም፣ ግን ጦርነቱን ለማካሄድ የሚፈልጉት የሚመስለኝ እንዲህ ነው እንጂ በመሀል በኩል በትግራይ መሀል በኩል በአሁኑ ሰዓት ለመሄድ የሚፈልጉ አይመስለኝም። ማለት የኢትዮጵያ መንግስት ለምንድን ነው የፕሪቶሪያው ማለት መተግበር ሳይተገበር ወደ ሌላኛው ጦርነት እየገባ ያለው? የትግራይ ጉዳዩ የፕሪቶሪያው ጉዳይ እንዴት ሊያደርገው ነው የሚል ሀሳብም አለና ምን እየታሰበ ነው? ፕሪቶሪያውስ ምን ሊሆን ነው? ኢትዮጵያ መንግስት እኮ ፕሪቶሪያን ወደው አይደለም የፈረመው፣ ወይም ደግሞ ስራ ላይ ለማዋል ፈልጎ አይደለም የፈረመው። ከመጀመሪያው እኮ ፕሪቶሪያ እኮ የተፈረመው አሁን ያልኩት ስጋት ስላለ ነው። ያም ስጋት የትኛው ነው ካልሽኝ፣ በፕሪቶሪያ ጊዜም በስራ ላይ እንዲውል የተደረገው ኤርትራ ከአማራ ጋራ እየተገናኘብኝ ነው፣ አስመራና አማራ እየተገናኙ ሊያጠፉኝ ነው፣ እቺ ባቄላ ከቆየች አትቆረጠምምና አሁኑኑ ማቆም አለብኝ። የትግራይ ኃይሎችም በዚህ ጦርነት ውስጥ ከሚያልቁ ከኔ ጋር ሆነው እኔ አይደለሁም እኮ የጎዳችው ኤርትራ ነው፣ እኔ አይደለሁም እኮ አንዳንድ የውጭ ኃይሎች ገፋፍተውኝ ነውና እኛ ይቅርታ እንደራረግና ወዲያውኑ ዞረን ኤርትራን እንዋጋ እኮ ብሎ ለትግራይ መሪዎች እኮ ተናግሯል የኢትዮጵያ መሪ። ፕሪቶሪያን ሙሉ በሙሉ ስራ ላይ ለማዋል አይደለም የፈለገው፣ እሱ ለማቆም ጦርነቱን የፈለገው ያው ቅድም እንዳልኩት ስቴልሜት ስለሆነ ነው። ሁለተኛ ደግሞ አሁን የትግራይ ኃይሎች ካለቁና ሙሉ በሙሉ ድምጥማጣቸው ከጠፋ ባፈር አይኖርም። ኤርትራ በቀጥታ ወደ ኢትዮጵያ ውስጥ ገብታ የፈለገችውን ልታደርግ የምትችልበት ሁኔታ ስለተፈጠረ ኤርትራን ወደ ኤርትራ ለመመለስና ትግራይን ደግሞ እንደ ባፈር ዞን ለመጠቀምና የአማራን ተቃዋሚዎቹን ደግሞ ጸጥ ለማስተኘት ነው። ለዛ ነው እንጂ ፕሪቶሪያ እኮ የኢትዮጵያ መንግስት ፈልጎ እውነትን ሰላም ነውና ይሄ ይደረግ ብሎ የገባበት አይመስለኝም። ቢሆን ኖሮ እኮ የፕሪቶሪያ አግሪመንት የሚናገረው እኮ ብዙ ነገሮች አሉት። ህገ መንግስታዊ የሆነው የትግራይ መንግስት እኮ መመለስ ነበረበት። ህገ መንግስታዊ የሆነው የትግራይ ግዛት እኮ መመለስ ነው የነበረበት።
በህገ መንግስቱ መሰረት ነውና መደረግ ያለበት። ትግራይ እኮ እስካሁን ድረስ በኢትዮጵያ ውስጥ ሪፕሬዘንቴሽን ያስፈልጋት ነበረ። ቲፒኤልኤፍ እኮ ተመዝግቦ በህጋዊ መንግስት መንቀሳቀስ እኮ ነው የነበረበት። ይሄ ሁሉ በትግራይ ላይ የሚደረገው ሸር የሚደረገው ቲፒኤልኤፍን ለሁለት ከፍሎ የማጣላት እኮ ከአዲስ አበባ እኮ ነው የሚደረገው። ፍላጎት እኮ አልነበረም። ለምንድን ነው የኢትዮጵያ መንግስት ፕሪቶሪያን ከነ ሙሉ ጥቅሙና ግዴታዎቹ ጋር ስራ ላይ ለማዋል ይፈልጋል ብሎ መታሰብ አለበት ወይ? በዚህ ጉዳይ ላይ አስገድደሽ የዓለም አቀፋዊ ህግ ስለሆነ የዓለም አቀፋዊ ትሪቲ ወይም አግሪመንት ስለሆነ አሜሪካኖች እና ኬንያዎች፣ አፍሪካ ብዙ ሀገሮች ስላሉበት በዚህ ምክንያት ሞኒተሮች ስላሉበት የኤዩ ስላለበት ነው። ለዛ ካልሆነ በስተቀር እኮ የኢትዮጵያ መንግስት እኮ በታማኝነት ስራ ላይ ለማዋል ፍላጎትም አልነበረው። ቲፒኤልኤፍን ዱቄት ካላደረኩት እኮ ነው ሲል የነበረው እንጂ ላቆየው ብለው አልነበረም። ስለዚህ መጠበቅ እኮ የለበትም መዲ። በዚህ ጉዳይ ላይ የኢትዮጵያ መንግስት እኮ ይህንን ለመጠበቅ አይደለም ጉዳዩ እዛ ላይ የገባው፣ ስጋት ስለመጣበት ነው። በስልጣኑ ላይ ስጋት ስለመጣበት ነው። በኢሜጁ ላይ ስጋት ስለመጣበት ነው። ያ ምስል ግድ ስለሚለው ስጋት ስለመጣበት ያንን ለማምለጥ ብሎ ያደረገው ነው እንጂ ፕሪቶሪያ ያስፈልገኛል አግባብ ነው ብሎ አይደለም። ቢሆን ኖሮ እኮ እስካሁን ድረስ እኮ ኤርትራ ከኢትዮጵያ ወጥተው፣ የአማራ ኃይሎች እኮ ከምዕራብ ወጥተው፣ ከደቡብ ወጥተው ትግራይ እኮ ሪስቶርድ መሆን ነበረባት። ምን ይከለክለው ነበር? የኢትዮጵያ መንግስት ይሄን ማድረግ ቢፈልግ ምንድን ነው የሚከለክለው? እስካሁን ድረስ መከላከያ አይደለም እንዴ በምዕራብ ትግራይ ላይ ጦር እያሰለጠነ ያለው የኢትዮጵያ መከላከያ አይደለም እንዴ? መጠበቅ አለበት እንዴ? የኢትዮጵያ መንግስት በሙሉ ፈቃዱ ፕሪቶሪያን በስራ ላይ ያውላል ብሎ መጠበቅ አለበት እንዴ? እስካሁን እኮ ተገዶ ነው። የትግራይ መሪዎች እኮ በማስገደድ ደረጃ ላይ ነው ዓለም አቀፋዊውን ህግ ፈጽም እያሉት እያስገድዱት ነው እንጂ ከኢትዮጵያ በኩል እኮ በጎ ፈቃድ እኮ ከመጀመሪያም ጀምሮ አልነበረም። ስለዚህ የትግራይ ጥያቄ በምን መልኩ ነው መቀጠል ያለበት ነው ማለት? መቀጠልም ሳይሆን አሁን የተወረረ መሬት አለ፣ ያልተመለሱ ተፈናቃዮችም አሉ። ብዙ የትግራይ ጉዳይም በፌዴራል መንግስትም ውክልና የላትም። በተለያዩ የመንግስት ተቋማት ላይ ውክልና የሚባል ነገር የለም። ሌሎች የሚነሱ ጥያቄዎች አሉና እነዚህ ጥያቄዎች ምን ይሆኑ? አሁን ኢትዮጵያና ኤርትራ ወደ ጦርነት የሚገቡ ከሆነ የትግራይ አቋም የትግራይ መውሰድ ያለባት አማራጭ ምንድን ነው? ምን ይታያል በዚህ ዙሪያ? ትግራይ ዋናው ነገር ትግራይን ከኢትዮጵያ ጋር አያይዘው ያለው ፕሪቶሪያ ነው። ትግራይን ከኢትዮጵያ ጋር አያይዘው ያለው ህገ መንግስት ነው። የትግራይ ኃይሎች ማድረግ የሚገባቸው በመካከላቸው ያለውን የፖለቲካ ችግር መፍታት ነው። መጀመሪያ ነገር እሱን ነው ማድረግ ያለባቸው። መነታረክ እና መናቆር አስፈላጊ አይደለም። የትግራይ ኃይሎች ለምን ትግራይ አሁንም ሰርቫይቭ ማድረግ የቻለችበት በህልውና እስካሁን ድረስም በተሸራረፈ መንገድም እንኳን ቢሆን ልትቆይ የቻለችበት እኮ በትግራይ ህዝቦች አንድነት ነው፣ በመከፋፈላቸው አይደለም። እንደ አንድ ህዝብ ሆኖ ነው የኖሩት። ለዚህ ነው ሰርቫይቭ ያደረጉት። ወደፊትም መቀጠል የምትችለው ትግራይ እርስ በርስ በመናቆር አይደለም፣ መስመራቸውን በመጠበቅ ነው። ከድሮም መስመሪው ኃይልና ነው ሲሉ የነበረው መስመሩ ነው ዋናው ነገር። ያ መስመር ማለት ደግሞ የትግራይ ህዝብ የራሱን እድል በራሱ መወሰን አለበት የሚለው ለዚህ ዓላማ ነው ሚሊዮኖች ዋጋ የሰጡት። ለዛ ክብር መስጠት ነው ፖለቲከኞቹ፣ ለዛ ክብር መስጠት፣ ለወደቁ ሰዎች ክብር መስጠት። ለነሱ ክብር ሲባል ደግሞ የፖለቲካ ልዩነቶችን አስወግደው ከውጭ ለሚመጣ ጠላት ላይ አንድነታቸውን ማጠናከር ነው ያለባቸው ከውጭ ግን ከኢትዮጵያ መንግስት ጋር በሚያደርገው ግንኙነት እነዚህ ሁለት ነገሮች አንዱ ህግ፣ ሁለተኛው ህገ መንግስት ነው አያይዘው ያለው እና የኢትዮጵያ መንግስት የፈረመውን ግዴታ እንዲፈጽም ሁልጊዜም መጨቅጨቅ፣ ዓለም አቀፋዊውንም ማህበረሰብ ሁልጊዜ መጨቅጨቅ፣ እርስ በርሳቸው የመናቆራቸውን ጉዳይ ለኢትዮጵያ ውስጥ ለሚገኙ የውጭ ሀገር አምባሳደሮች ከመጻፍ ለነሱ ከመግለጽ
የትግራይ የተፈናቀሉ ቤተሰቦች ወደ ቤታቸው ይመለሱ። በትግራይ በኩል ከውጭ የገቡ ኃይሎች በሙሉ ይውጡ። ትግራይ ወደ ጦርነቱ ከመጀመሩ በፊት ወደ ነበረው ሁኔታ ክልሉ ይመለስ። የትግራይ ህገ መንግስት የትግራይ ሪጅናል ህገ መንግስት በሚያዘው መሰረት መንግስት ይቋቋም ብለው ህግ ከነሱ በኩል ስላለ የዓለም አቀፍ ድጋፍም ከነሱ በኩል ስላለ የትግራይ ህዝብም ድጋፍ እና ሌሎችም የኢትዮጵያ ህዝቦች ድጋፍ ያለው ህገ መንግስታዊ ወደ ሆነው ስታተስ ኮ አንቴ በመመለስ ነው። ይሄ እኮ ምንም መጠያየቅን የሚያስፈልገው ነገር እኮ አይደለም። ከውስጥ አንድነትን ማጠናከር፣ የፖለቲካ ልዩነቶችን በፖለቲካ መንገድ መፍታት እንጂ አዲስ አበባ ወስዶ ትናንት የትግራይን ህዝብ የቀጠቀጠውንና ያረደውን የደፈረውን ኃይል አንተ አስታርቀን ብሎ አዲስ አበባ በመውሰድ አይደለም። የሚያስገርም እኮ ነገር ነው። የትግራይ ሽማግሌዎች፣ የትግራይ ሲቪክ ማህበራት መሪዎች፣ የትግራይ ሃይማኖት መሪዎች ሊፈቱት ያልቻሉት የፖለቲካ ልዩነት በትግራይ ውስጥ አለ። ሆሎኮስት ውስጥ የጄኖሳይድ ውስጥ አብሮ የወጣ ህዝብ እንደዚህ ይሆናል ብዬ አስቤና ገምቼ አላውቅም ነኝ። ስለዚህ ይሄንን ነገር ትተው የፖለቲካ ልዩነቶችን በፖለቲካ መፍታት፣ በህግ በኩል መፍታት፣ የህግ የበላይነትን መጠበቅ፣ የህዝብን ፍላጎትን የበላይነትን መጠበቅና ችግሮችን መፍታት ከውስጥ ከውጭ ደግሞ እነዚህን ኢንስትሩመንትስ እነዚህን መሳሪያዎችን መጠቀም የትግራይን ህዝብ ጥቅም ለማስጠበቅ በአንድነት መስራት። ከዚህ ውጭ ምንም ምርጫ ያለው አይመስለኝም። ይሄ ጦርነት ትግራይን የሚመለከት አይደለም። ይሄ ቅድም እንዳልኩት የኢትዮጵያ መሪ የብልጽግና ፕሬዚደንት ለዝና ስጋትን እና ለስልጣን እና ስጋቱን ለማብረድ የሚጠቀምበት ጦርነት ነው። የትግራይም ጦርነት ይሄው ነው የነበረው ነው እንጂ ምክንያት እኮ አልነበረም። ወደ ጦርነት እኮ የሚያስገድ እኮ ምክንያት ፈጽሞ አልነበረም፣ አንድም አልነበረም። ይሄው በአእምሮ ውስጥ ይፈጸማል፣ ችግር ይፈጠራል። ከራሱ ጋር የተጣላ ሰው ስለሆነ ችግሩ ይፈጠራል፣ በአእምሮ ውስጥ ስጋቱ ይመጣል። ናቁኝ ካሉ ደግሞ የበቀል ፍላጎቱ ይጨምራል። ስልጣኔን ሊወስዱብኝ ነው ካለ ደግሞ ስልጣኑን ለማቆየት ሲል የማያደርገው ነገር የለም። እስከ መጨረሻው እስከ ጥጉ ድረስ ይሄዳል። እኔ አምላክ ነኝ እስከ ማለት ድረስ እንኳን ይሄዳል። ይሄ ነው የትግራይም እና ሌሎችም የኢትዮጵያ ህዝቦች እኮ የገጠማቸው የግሉ ጉዳይ ብቻ የሚታየው የሀገር ጉዳይ ኃላፊነት ፈጽሞ የማይሰማው የሰው ስቃይ ፈጽሞ የማይሰማው መሪ በኢትዮጵያ ውስጥ ስላለ ነው። ትግራዮች ግን ህግንና ህገ መንግስትን ይዘው ዓለም አቀፋዊውን ህብረተሰብንም አስተባብረው ይፈጸም ብሎ መታገል ነው ያለባቸው በአንድነት ሆነው። መልካም። ሰሞኑን ከዚህ ከቀይ ባህር አጀንዳ ከመምጣቱ በፊት ቀደም ብሎ የትግራይና የኢትዮጵያ ጉዳይ እንዳልከው ፕሪቶሪያ መፈጸም እንደማይፈልግና እንደዚሁ ደግሞ ተገዶ የገባበት ውል ስለሆነ ይህንን እስካሁን ድረስ አልተተገበረም የሚል ሀሳብ አንስታል ቅድምና አሁን ደግሞ ከቀይ ባህር አጀንዳ ከማንሳታቸው ጎን ለጎን ደግሞ የኢትዮጵያ ባለስልጣናት የቀድሞ የኢትዮጵያ ፕሬዚደንት እንደዚሁ ዶክተር አብርሃም በላይ ጨምሮ ሌሎች የፌዴራል መንግስት ደጋፊ ሚዲያዎቹም የትግራይ ኃይሎች ክስ ሲያቀርቡ ነበረ። ከኤርትራ ኃይሎች እየሰሩ ነው የሚል ክሱ በተደጋጋሚ ሲነሳ ነበርና ይህንን ለምን ሆነ? ይህን ማለት ተጨባጭ የሆነ መረጃ ሳይገኝ ለምን በተደጋጋሚ በሚዲያና በሌላ ፕሮፓጋንዳ መነሳቱ ለምንድን ነው ያስፈለገው? ማለት የኢትዮጵያና የትግራይና የኤርትራ ኃይሎች ጋር በጋራ እየሰሩ ነው የሚለው አስተያየት ከመጣ ኢትዮጵያ ደግሞ ከኤርትራ ጋር ጦርነት ውስጥ ገባለው እያለች ስለሆነ ምናልባት ከኤርትራ ኃይሎች ጋር አብሮ ትግራይን ለመደምሰስ ወይም ደግሞ ትግራይን ለመውረር ካለው ፍላጎት ጋር ተያይዞ ሊሆን ይችላል ወይ የሚል አስተያየቶች ይነሳሉና በዚህ ዙሪያ ያለህን አስተያየት ምንድን ነው? ያው በዚህ ጉዳይ ቅድም ተናግሬያለሁ። የትግራይ ኃይሎችን መደምሰስ የኢትዮጵያ መሪ ሁልጊዜ አስቦ አውጥቶ አውርዶ ነው በቀመር ነው የሚሄደው ለማለት እንኳን ያስቸግራል። ነገር ግን ትግራይ ውስጥ ያለ ኃይል የሱ ደጋፊ እንዲሆንለት ነው የሚፈልገው፣ የሱ ተላላኪ እንዲሆን ነው የሚፈልገው። ትግራይ ኃይሎች ውስጥም እንደዚህ አይነት አቋም
የትግራይ መከላከያ ወይም የትግራይ የጸጥታ ኃይሎች ያንን አቋም እንዲይዙ የሚንቀሳቀሱ አሉ። በትግራይ በኩል የኢትዮጵያ መንግስት መሪም ፍላጎት እሱ ነው። ያ ሊሆን የሚችል አይመስለኝም። ግን ስም የጠራሽው አለ። አሁን አብርሃም በላይ ያልሽው የሸለቆ ልማት ነው ስራው። የሸለቆ ልማት ሚኒስትር ነው አይደለም እንዴ? አይመለከተውም ማለቴ ነው። እሱ መናገር የለበትም ትግርኛ ከመቻሉ በስተቀር በአዲግራት አካባቢ ከመወለዱ በስተቀር ከዛ የጠቅላይ ሚኒስትሩ የግል ጓደኛ ከመሆኑ በስተቀር የሚመለከተው ጉዳይ አይደለም። ይሄ እኮ የፕሪቶሪያ ጉዳይና የህገ መንግስት ጉዳይ እኮ የሸለቆ አልሚ የሆነ ሚኒስትር የሚናገርበት ጉዳይ አይደለም፣ መሆን አልነበረበትም። አይመለከተውም ማለቴ ነው። ሁለተኛ የቀድሞ ፕሬዚደንት አልጀዚራ ላይ የጻፉት ነገር አለ ብለሻል። እኔ እኚህን ሰው አውቃቸዋለሁ፣ ደግሞ ይቅርታ ለምናቸዋለሁ። አውቃቸዋለሁ ብለህ ለምን ተናገርክ ብለው ሌላ ጊዜ እንዳያነሱ፣ ግን አውቃቸዋለሁ። አሁን ተለውጠው ሊሆን ይችላል። እኔ ሳውቃቸው ግን ትንሽ ለራሳቸው ክብር ግድ የሚላቸው አይነት ሰው ነው የነበሩት። አሁን ባለው ሪፖርት መሰረት እሳቸው አልጻፉትም። የጻፉት የውጭ ጉዳይ ሚኒስትሩ እና የደህንነት ዲሬክተሩ ናቸው አንድ ላይ የጻፉት። ከዛም አንስተው የቀድሞ ጠቅላይ ሚኒስትር በእሳቸው ስም እንዲወጣ ጠይቀው የቀድሞ ጠቅላይ ሚኒስትሩ ግን እኔ በሃይማኖት ጉዳይ ካልሆነ በፖለቲካ ጉዳይ አልገባም ብለው እምቢ ስላሏቸው ነው ወደ እኚህ ሰው የሄዱት። ዶክተር ሙላቱ አልጻፈውም። ይሄ የመንግስት አቋም ነው። ይሄም ደግሞ ኢትዮጵያ ጦርነትን ለማካሄድ ፍላጎቷ ስለሆነ በኤርትራ ላይ ጦርነትን አካሄዳለሁ ነው ያ ጦርነት የሚሄደው ያ ጽሁፍ የሚለው በኤርትራ ላይ ጦርነት አካሄዳለሁ። ምክንያቱም ኤርትራ መጥፎ መሪ ነው ያላት፣ ዲስቴብላይዘር ነው ያላት፣ እኔንም እየተተናኮለኝ ነው፣ በትግራይ በኩል እየገባ እየጎዳኝ ነው የሚል ክስ ነው እዛ ላይ ያቀረቡት። ይሄ የኢትዮጵያ መንግስት አቋም ከሆነ የኢትዮጵያ መንግስት ባለስልጣናት ጡረታ ከወጡ ዘመን ያለፋቸውን ሰው በሳቸው ስም መጠቀም አልነበረባቸው፣ ወይንም ደግሞ በሸለቆ ሚኒስትር አንደበት መጠቀም አልነበረባቸው። አቋሙ የኢትዮጵያ መንግስት አቋም ከሆነና የኢትዮጵያ መንግስት ይሄ ነው አቋሜ ብሎ በድፍረት መናገር የሚችል መንግስት ቢሆን ይህንን የመንግስት አቋም ነው ብሎ ነው ማሳወቅ የነበረበት። ግን ይክዳል። ግን የኢትዮጵያ መንግስት እኛ የለንበትም የራሳቸው ሀሳብ ነው ብሎ የውጭ ጉዳይ ሚኒስትሩ ቃል አቀባይ የኢትዮጵያ መንግስት የቀድሞ ፕሬዚደንት የግል ሀሳባቸውን ነው የጻፉት ብሎ አይኑን አጥበው መጥቶ ይናገራል። የኛ ጉዳይ አይደለም ብለው። ስለዚህ ለራሳቸው እንኳን ይሄ መንግስት የሚባልና አዲስ አበባ ከተማ ውስጥ 4 ኪሎ የመሸገ ስብስብ የኢትዮጵያ መንግስት አቋም የሆነውን ነገር እንኳን አቋሜ ነው ብሎ ባለቤትነቱን ሊያረጋግጥበት የሚችል መንግስት ሳይሆን አቋሙን እንኳን ለመናገር የማይችል ፈሪ መንግስት ነው። ለምን? ለኢትዮጵያ መንግስት አሰብን ለመውሰድ የሚያስችል ምንም አይነት ህጋዊ መሰረት በዓለም አቀፍ ህግ ውስጥ የለም። ስለዚህ አግሬሰር አይደለሁም፣ እኔ አይደለሁም ወራሪው ኃይል፣ ኤርትራ ሊወረኝ ስለሆነ ነው እንደዚህ ፕሪኤምፕቲቭ አክሽን እየወሰድኩ ነው ለማለት። ነገር ግን ያንን አቋም እንኳን የራሱን አቋም እንኳን ለመናገር የማይችል በአፈቀላጤ በማይመለከታቸው ሰዎች የሚናገር ለገዛ ራሱ አቋም እንኳን ድፍረት የሌለው መንግስት ነው የሆነው። ለዚህ ነው በእነሱ በኩል የሚናገረው። ኤርትራ በቀጥታ ነው የምትናገረው፣ በቃል አቀባዩ በማስታወቂያ ሚኒስትሯ መንገድ በኩል ነው የምትናገረው፣ መልስ የምትመልሰው የመንግስት አቋም ስለሆነ። አሁን የኢትዮጵያ መንግስት አቋም ምንድን ነው የሚባለው? ጠቅላይ ሚኒስትሩ አንድ ነገር ይላል፣ ቺፍ ኦፍ ስታፉ ሌላ ነገር ይላል፣ የቺፍ ኦፍ ስታፍ አማካሪ ምን ይናገራል። የፈለጉትን ነገር ነው የሚናገሩት። የመንግስት አቋም ነው የምትዩ ነገር የለም። ንግግር ማድረግ የመንግስት አቋም አይደለም። የመንግስት አቋም አይደለም። መንግስት የገዛ ራሱን አቋም አውጥቶ በፖሊሲ ደረጃ የኛ ጉዳይ ይሄ ነው ማለት አለበት። ንግግር ካደረጉ ጠቅላይ ሚኒስትሩ በፓርላማ ላይ የዓለምም ይወቅ አሰብን እፈልጋለሁ እንወስዳለን በሰላማዊ መንገድ ነው ያሉት። በሰላማዊ መንገድ ከሆነ የሰላማዊ መንገድን ተከተሉ።
የጦር ኃይልን በእንትን ውስጥ በአፋር በረሃ ውስጥ ማስቀመጥ፣ የድሮን መነሻና ማረፊያ እዛ ማስቀመጥ፣ የኤርትራን ተቃዋሚዎች ሰብስቦ እዛ መኮልኮል አያስፈልገውም ነበረ። አቋሙን እንኳን ለመናገር የማይችል መንግስት ለጦርነት ልዘጋጅ ይላል። ምክንያቱም ቅድምም እንደተናገርኩት የኢትዮጵያ ህዝብና መንግስት ጉዳይ ሳይሆን ያልታደለች ሀገር የገጠማት መሪ የግል ጉዳይ ስለሆነ ነው። የመንግስትና የግል አቋም እንኳን ተለይቶ መታወቅ ያልቻለበት የሚመስለኝ መሪ። ፕሮፌሰር አሁን ያነሳው ጉዳይ በተለይ የቀይ ባህር አጀንዳና እንደዚሁ ደግሞ የኢትዮጵያ መንግስት እየቀሰቀሰው ያለውን ጦርነት ጋር ተያይዞ ሁለት አጀንዳዎች አሉት በውስጥ የሚሉ ሀሳቦች ይነሳሉ። አንደኛው አማራ፣ ኤርትራና ትግራይ አንድ ላይ እየሰሩ ስለሆነ የኦሮሞ ኃይሎች አንድ ላይ መቆም አለባቸው፣ መንግስት መደገፍ አለባቸው፣ የሰሜን ኃይል ተብሎ የሚጠራው በተለምዶ እነሱ እየሰሩ ስለሆነ አንተም ተነስ አይነት ነገርና ለማሰባሰብ የኦሮሞ ኃይሎችን በአንድ ላይ ለማምጣት የሚል። ሁለተኛ አጀንዳው ደግሞ ምናልባት እነዚህ የቀይ ባህር አጀንዳ ሲነሳ ኢትዮጵያ የባህር ወደብ ያስፈልጋታል የሚል ቀደም ሲል አንተም ስታነሳው ነበረ። አሰብ የራሷ ግዛት የራሷ ሀብት ነበረ፣ በዚህ 30 ዓመት ነው ያጣችውና ይሄን ደግሞ ይገባታል የሚል አስተሳሰብ ያላቸው ኢትዮጵያኒስት ኃይሎችን ወደ አንድ ላይ ለማምጣት ፍላጎት ስላለው ነው ይሄ የጦርነትና የባህር በር አጀንዳ እየመጣ ያለው የሚል ነውና ከራሱ የስልጣን ወይም ደግሞ የተቀባይነት አጀንዳው ሲቀዘቀዝበት ኃይሎቹን ለማሰባሰብ እየተጠቀመበት ያለው ፕሮፓጋንዳ ነው የሚላሉና እነዚህ አጀንዳዎች ምናልባት የኢትዮጵያ መንግስት ማለት እነዚህን የሚያሳካበት እድል ይኖራል ወይ? በዚህ በጦርነት አጀንዳ ይሳካለታል ብለን ማንሳት እንችላለን? የስልጣን ዘመኑ ማራዘም ይችላል ወይስ ለስልጣን እሱ እያሰበው ባለው መንገድ ሳይሆን በተቃራኒ የሚሄድበት እድል አለ? መልካም። አሁን የኦሮሞ ኃይል የጸረ ሰሜናዊ ኃይል ሆኖ ይዘጋጅ፣ በዚህ ጠቅላይ ሚኒስትር ስር ተኮልኩሎ ጸረ ሰሜናዊ ይሁን፣ ጸረ አማራ፣ ትግራይ፣ ኤርትራ የሚለውን አሁን ኤርትራን ላውጣ። ኤርትራ ሌላ ሀገር ነው። ሌላ ሀገር ስለሆነ እዚህ ውስጥ ሳይሆን በግሉ ነው መታየት ያለበት። አማራና ትግራይ ለሚባሉ የኦሮሞ ህዝብ ጥያቄ ገና ከመጀመሪያው ህዝብ ጀምሮ ጸረ እገሌ አይደለም፣ የእገሌን ጸር እንሁን ብሎ አይደለም የጀመረው። የኦሮሞ ህዝብ ሀቅ አለው። የኦሮሞ ህዝብ እንደ ኦሮሞነቱ የራሱ መንግስት ነበረው፣ መንግስት ተወስዶበታል። የራሱ መሬት ነበረው፣ መሬቱ ተወስዶበታል። የራሱ ማንነት ነበረው፣ የራሱ ማንነት ተወስዶበታል። ስለዚህ የራሱ መንግስት ተመልሶ ራሱን በራሱ ለማስተዳደር መብት ይሰጠው ነው። ያ መብት ይረጋገጥለት ነው። ስራ ላይ ዋል ነው። በቅርብ ደግሞ በህገ መንግስት የተረጋገጠ መብት ስለሆነ ያ መብት ይረጋገጥ የሚል ትግል ነው ሲያደርግ የነበረው። እገሌን ጸር ልሁን አይደለም የነበረው። በመሬት ጉዳይ ላይ በመሬት የኦሮሞ መሬት ነው ብሎ ኦሮሞዎች የሚያስቡት መሬት ላይ ያም ይከበር፣ ዳር ድንበሩ ይከበር። ኦሮሞዎች ባሉበት ራሳቸውን ለመግዛት እንዲችሉ መሬት ያስፈልጋል እና የኢኮኖሚ ፍትህ ያስፈልጋል እና የኢኮኖሚ ፍትህ ይኑር ብሎ በገዛ ራሱ ባለበት ቦታ ላይ ነው የሚጠየቀው። በሌላ ላይ የተስፋፊነት ዓላማ አልነበረውም የኦሮሞ ህዝብም ሆነ የኦሮሞ ጥያቄ። የኦሮሞ ጥያቄ ኦሮሞ የረገጠው መሬት በሙሉ ለኔ ይሁን ብሎ ይላል ብሎ የሚያስበው የተስፋፊነት ጥያቄ አለው የሚሉ ከሆነ እኮ በሸዋ በኩል እኮ በአጣይ አድርጎ በሀርቡ አድርጎ በኮምቦልቻ አድርጎ በደሴ አድርጎ በወጫሌ በወልደያ በመርሳል በጨርጨር እነዚህ ሁሉ እኮ ኦሮሞዎች የነበሩበት ነው። አንድም ቀን ግን እነዚህ ለኔ ይሁኑ ብሎ ጠይቀው አያውቅም። እስከ ጎንደር ድረስ እኮ በአጼ ሱስንዮስ ጊዜ እኮ ኦሮሞዎች እኮ እዛ ነው የነበሩት። ዋና ወታደሮች እኮ የሱስንዮስ ወታደሮች እኮ ኦሮሞዎች ናቸው። ጀምስ ብሩስ እኮ ጎንደር በመጣበት ጊዜ እዛ የነበሩት ኦሮሞዎች ነዋሪ የነበሩ ኦሮሞዎች ኦሮምኛ ነው የሚናገሩት በቤተ መንግስት ውስጥ የተባለ ነው።
ጎጃም እኮ ግማሹ እኮ መሬቱ እኮ ላይ ያሉት አሁንም ድረስ ያሉት እኮ ኦሮሞዎች ናቸው። ይሄን ሁሉ የተስፋፊነት ጥያቄ ኦሮሞ አላነሳም። የተስፋፊነትን ጥያቄ ያነሳው እዛው ሰሜን ውስጥ ያለ ክፍል ነው። ኦሮሞዎች ይህንን አንስተው አልነበረም። ስለዚህ የኦሮሞ ትግል ከጸረ እገሌ ነው ማለት አይደለም። ጸረ እገሌ ነው። ከእገሌ እገሌን ሌላ እንውሰድ አይደለም። ባለንበት ቦታ ላይ ራሳችንን አስተዳድረን የኢኮኖሚ ፍትህ ሰፍኖ ማንነታችንና ባህላችን ተቀብረው እንኑር ነው። ጸረ እገሌ አልነበረም። ሌላም ጊዜ ቢሆን ከስርዓቱ ጋራ ነው እንጂ ከአማራና ከትግራይ ጋር ጦርነትም አልነበረው። ሁለተኛ ሁለቱን ደግሞ ብንለያየው አማራና ትግራይን ደግሞ ብንለያየው ኦሮሞ ህዝብ ከትግራይ ጋር የሚያጣላው ምን ነገር አለው? በምን ላይ ነው የሚጣላው? የዓላማ አንድነት አይደለም እንደ ያለው? ሁለቱም ህዝቦች ራሳችንን እናስተዳድር አይደለም እንደ ጥያቄያቸው? በምን ላይ ነው የሚጣሉት? በምን ላይ ነው የሚጣሉት? እርግጥ ኦፒዲኦ በኦሮሞ ስም የሚንቀሳቀስ ነገር ግን ያው በቲፒኤልኤፍ የተፈጠረው ኦፒዲኦ ነው ጦርነትን ያካሄደባቸው። በዛ ላይ ደግሞ ተደራጅተው ደጀን ብለው በአማራ ላይ ጦርነት በትግራይ ላይ ጦርነትን ሲያካሄድ የነበረው ከአማራ ክልል የወጣ ነው እንጂ ከኦሮሚያ መጣ አይደለም የነበረው። ለማንኛውም አማራና ትግራይ ተስማምተው ሊመለሱ ነው ከተባለ የኦሮሞ ህዝብ አሁን ካለው መንግስት የኢህአዴግ መንግስት ነው የሚሻለው። አሁን ካለው መንግስት የኢህአዴግ መንግስት ይሻላል። አሁን ካለው ለምን አሁን ባለው መንግስት ስር የኦሮሞ ህዝብ የመብት ጥያቄዎቹን ህገ መንግስታዊና ሞራላዊ የሆኑ የህዝብ ጥያቄዎችን የመብት ጥያቄዎቹን አይደለም በህይወት ለመኖር የህልውና ትግል ውስጥ ነው ያለው። የህልውና ትግልን የከለከለው ኢህአዴግ መንግስት አይደለም። ያኔ እኮ አርሶ ይኖር ነበር። አርሶ በልቶ ተዘዋውሮ ሰርቶ ይገባ ነበር። ልጆቹን አስተምሮ ይመለሳሉ ቤት። ቅድም ስነግርሽ እንደነበረው አሁን የሚበላውም የሌለው ያረሰውን ሊያስገባ የማይችልበት ያስገባውን ሊነግር በማይችልበት ቀንና ሌሊት እየተንቀሳቀሰ መስራት የማይችልበት ወደፊቱ የማይታወቅበት በህይወት መኖር የማይችልበት ቤቱ የሚቃጠልበት እርሻው የሚቃጠልበት ጊዜ ነው ያለው። ምን ሊሆን ብሎ ነው የኦሮሞ ህዝብ ወይም የኦሮሞ የፖለቲካ ልሂቅ እነ እገሌ ሊመጡብህ ነው ብለው ጸረ ሰሜናዊ ትግል ለማካሄድ የሚሄደው ምን ምክንያት አለውና ነው? ይህ መንግስት ይሄኛው መንግስት ለማዳን በምን ምክንያት የኦሮሞ ያደረው ሲንከባለል የነበሩ ጥያቄዎች እኮ የተዳፈኑት ኦሮሞ ማንነቱን እንዲጠላ የተደረገበት ህልውናው የተካደበት አሁን ባለፈው ጊዜ በቅርብ የብልጽግና ሰዎች ወደ ኦሮሚያ ዞረው ህዝብን እናወያያለን ባሉበት ጊዜ እኔ በተወለድኩበት ሌላውን ልተውላችሁና እኔ በተወለድኩበት በነቀምት ከተማ በ30 ዓመት ውስጥ የመንግስት ስራ በሚደረግበት በአማርኛ ቋንቋ እኮ ነው የተነገረው። ተደርጎ የማይታወቅ በ30 ዓመት ውስጥ ምን ምክንያት አለው ኦሮሞ ጸረ አማራና ትግራይ የሚሆንበት? ምንድን ነው ምክንያቱ? ምን ለማግኘት? እነዚህ ኦሮሞዎች ናቸው ለኦሮሞ የሚታገሉ ናቸው ብለው እነዚህ አሁን ስልጣን ላይ ያሉትን መንግስት ውቅያኖሱን አደርቃለሁ ብሎ ያደረቀው የኦሮሞ ኤሊት የሚባሉት የፖለቲካ መሪዎችን በሙሉ እስር ቤት ከተው በመቶ ሺህ የሚቆጠር የሚያስረው በመቶ ሺህ የገደለው እሱን ለመደገፍ ለምን ምክንያት ነው ይሄንን የሚያደርገው? ይሄ ሊሆን የሚችል ነገር አይደለም። ከሆነ እዚሁ ብዙውን ጊዜ ምናልባትም በመቀሌ የሆነ ስለሆነ የትግራይ ሰዎችም ማስታወስ ያለባቸው የጋራ ዓላማ፣ የጋራ አንድነት፣ የጋራ ጠላት ነው እንጂ የኦሮሞ ህዝብ ያለው ከትግራይ ህዝብ ጋራ ተጣሮ እንዲቆም የሚያስችለው ምንም እችን የምታክል ምክንያት የለውም። ሁለተኛ ጠየቅሽኝ የወደብ የራስ ገዝ ጉዳይና የወደብን ጉዳይ ነው። አሁን የመጡ አንዳንዶቹ ከዛው ከትግራይ የወጡ ሰዎች ናቸው ይሄንን ሲሉ የሰማሁኝ እኔ። አሰብ እኮ የራስ ገዝ ነበረና ከእንትን ወጥቷል፣ ከኤርትራ ወጥቷል የሚል ስንኩል ምክንያት ሲያቀርቡ ሰምቻለሁ። እንዲያውም በኢንተርቪው ላይ ከኤርትራ አስተዳዳሪ ከነበረ ድሮ አንድ ሻለቃ ጋራ ሲናገሩ ስል አይቻለሁ። ራስ ገዝ እኮ አሰብ እኮ የሆነው
አሰብ ራስ ገዝ የሆነው እኮ በኤርትራ ውስጥ ነው እንጂ በራሱ አይደለም። ይሄ ደግሞ የሆነው አሁን ነው። እነዚህ ድንበሮች እኮ በኮሎኒያል ጊዜ የተደረጉ ድንበሮች ስለሆኑ ነው እንጂ በቅርብ ተነጋግረን እኮ የተቀመጠ እኮ ድንበር እኮ አይደለም የኤርትራ ድንበር። ጣሊያን የሚባል የኮሎኒ በነበረበት ጊዜ የተሰመረ ነው። ያ ነው ነፃ የወጣው። ኢትዮጵያ ወደብ ከነበራት ይኸውላችሁ አሁን እንደገና ብልናገር እዚህ ላይ ኢትዮጵያ በ40 ዓመት ወደብ እኮ የነበራት ኤርትራ በተባበሩት መንግስታት ውሳኔ በፌዴሬሽን ከኢትዮጵያ ጋር ስለተቀላቀለች ነው አሰብና ምጽዋ የኢትዮጵያ ወደብ ሊሆኑ የቻሉት እንጂ ለዘላለም የኢትዮጵያ ወደብ እኮ አልነበሩም። የአክሱም ወደብ ነበረ አዶሊስ። እነዚህ ሁለት ወደቦች እኮ ለዘላለም የኢትዮጵያ ወደቦች እኮ አልነበሩም። በታሪክ አጋጣሚ ለ40 ዓመት የኢትዮጵያ ወደቦች ነው ሆነው የነበሩት። ነገር ግን ጦርነትን አሸንፈው ኤርትራውያን ኢትዮጵያ መንግስትን አሸንፈው ከዛ በኋላ ሬፈረንደም አካሂደው የተባበሩት መንግስታት ድርጅት አባል ሆነው የታወቀ ድንበርን አልፌ አገር ውስጥ ራስ ገዝ የሚባል ድንበር ነበርና አልፌ ልሂድ ማለት ወይ ህግን አለማወቅ ነው ወይ ለህግ ጉዳይ የለኝም ማለት ነው። ጉዳዩ ዓለም አቀፋዊ ህግ ነው ለማለት ነው ይሄን ያልኩት። ኢትዮጵያኒስቶች ግን ይሄንን ይላሉ ለሚለው ይላሉ፣ ግን ተቀባይነት ያለው ነገር አይደለም። ኢትዮጵያ ወደብ ከፈለገች ከኤርትራ ጋር በሰላማዊ መንገድ የሚለውን ነገር ለማድረግ ከሆነ በሰላማዊ መንገድ ለማድረግ መሰረታዊ የሆነ ይሄ ላው ኦፍ ሲ የሚባል አለና እሱን ተጠቅመው ውሳኔ የተደረገባቸውንም የዓለም የአይሲሲ የዓለም ፍርድ ቤት የዓለም የወንጀለኞች ፍርድ ቤት ነው፣ ኢንተርናሽናል ኮርት ኦፍ ክሪሚናል ኮርት ውሳኔ የሰጠበት አለ በሊቢያ እና በቺሊ መካከል። እነሱንም ተጠቅመው መጠየቅ ወይም ባይላተራሊ መጠየቅ ህግን መጠየቅ ከሆነ ወታደር ማስፈራሪያ አያስፈልግህም ማለት ነው። በዛ በኩል መሄድ ነው ያለበት እንጂ እነሱ በአገር ውስጥ ራስ ገዝ ነው ብለው የሚሉት እኮ ይሄ እኮ የአመድ ስብሳቤ ከመሆን የሚበልጥ ጉዳይ አይደለም። ይሳካል ላልሽን ጥያቄ ይሄን የኢትዮጵያ መንግስትን መከልከል አይቻልም። ውጤቱን ግን መተንበይ አይቻልም። እንደከዚህ በፊቱ ግን ኢትዮጵያ በአንድነት ምክንያት ኖሯት በሄደችበት ጊዜ ኢትዮጵያ በኤርትራ ላይ ያደረገችው እንደዛ ቀላል አይነት ጦርነት የሚሆን አይመስልም። መልካም። በዚህ ተቃራኒ ያለውስ ማለት ኦሮሚያ ውስጥ ጥያቄ አለ። ቀደም ሲል ስታነሳው የነበረውን በአማራ ክልል ውስጥ ጥያቄ አለ፣ የፋኖ እንቅስቃሴ አለ፣ በትግራይም እንደዚሁ ያልተመለሱ ጥያቄዎች አሉ። ስለዚህ ኃይሎች አሉ በሁሉም አካባቢ የየራሳቸውን ዓላማ ይዘው እየተንቀሳቀሱ ያሉ እና እነዚህ ችግሮች ሳይፈቱ እነዚህ ጥያቄዎች ሳይመለሱ ነው አሁን ከሌላ ሀገር ጋር ወደ ጦርነት እየገባን ያለ ነው እና እነዚህ ኃይሎች አሁን በተቃራኒው ቀደም ሲል ስናነሳው ከነበረው ይልቅ አሁን እነዚህ ኃይሎች በጥምረት የሚሰሩበት እድል አሁን ነው ማለት ከተቋማቸው ከኢትዮጵያ መንግስት ጋር ስለሆነ መንግስት ወደ ሌላ ጦርነት ሲገባ በተዳከመበት ሰዓት አብረው ሰርቶ ምናልባት ለውጥ ሊያመጡ ይችላሉ። ኦሮሚያ የኤርትራ ኃይልም ተጨምሮበት በአማራ በትግራይ በኦሮሚያ ክልል ውስጥ ያሉ ኃይሎች እና ከዚህ ጋር ተያይዞ ምናልባት አብረው ሰርቶ ለውጥ ሊያመጡ ይችላሉ፣ በሚያስማማቸው ጉዳዮች ላይ አብረው መስራት ይችላሉ የሚል ሀሳብም ይነሳልና ምናልባት እነዚህ ኃይሎች አብረው ከሰሩ በኢትዮጵያ ምን ሊፈጠር ይችላል? ይህንስ የሚሳካበት እድል ይኖራል ወይ የሚለው ማለት እነዚህ ኃይሎች የየራሳቸው ዓላማ አላቸው ስንል አሁን ለምሳሌ የኦነግ እንቅስቃሴ ወታደራዊ ኃይሉ የኦሮሚያ ነጻነትን ለማምጣት ነው የሚታገለው። ፋኖ ደግሞ የራሱ ዓላማ አለው። በትግራይ የነበረው እንቅስቃሴውን የምትመለከተው ነው፣ አሁን ያለውን ሁኔታ እንደምትመለከተው ነው እና ከዚህ ጋር ተያይዞ ምናልባት አዳዲስ ሀገራት ሊፈጠሩ ይችላሉ በኢትዮጵያ የነዚህ ኃይሎች ጥምረት ከተሳካ ሌላ የመልክዓ ምድር ቅርጽም ሌሎች ሀገሮችን ልናይ እንችላለን የሚል አስተያየቶችም አልፎ አልፎ ይነሳሉ እና ከዚህ ጋር አያይዘንስ ማንሳት የሚችለው ነገር ካለ? እኔ በሚዲያ ውስጥ ያላችሁትን ሰዎች ስንት ጊዜ እንደምነግራቸው አላውቅም። የቱ ጋር ነው የኦሮሞ ነጻነት ሰራዊት እኔ ለነጻነት ብቻ ነው ወይም ኦነግ ለነጻነት ብቻ ነው ብሎም አያውቅም። አንዴም ብሎም አያውቅም። አንዴም ባለፉት 50 ዓመት ውስጥ ከየት መጥቶ ይሄ ኦሮሚያን ነጻ ለማውጣት ብቻ ነው የምታገለው አለ የሚለው ከየት እንደሚመጣ አላውቅም። ይሄ ወንጀል ነው ብዬ አይደለም። በኢትዮጵያ ህገ መንግስት የተሰጠ መብት ነው። እስከ መገንጠል ድረስ መብት አለ። የተሰጠ ምን ነው ግን አይደለም። ኦነግም መጀመሪያ ሲቋቋም
እኛ እንደ ፖለቲካ ፓርቲ ነፃ ብንሆን ይሻላል ብሎ ያኔ በ1976 የአፍሪካ ሀገሮች በሙሉ ነፃ ሆኖ ባልጨረሱበት ጊዜ የተነሳ ጉዳይ አለ። ሆኖም ግን ይላል ያው ፕሮግራም ከኢትዮጵያ ብሔር ብሔረሰቦች ጋራ ሆነን የጋራ አገርን የመመስረትንም እሱንም እንቀበላለን ብሎ ሁለቱንም ያስቀምጠው ገና ከመጀመሪያው። ከዛ በኋላ ደግሞ ኦነግ በፌዴሬሽን መኖር ተቀባይነት አለው ብሎ ተቀብሎታል። የኦሮሞ እንቅስቃሴ በኦሮሞ ፕሮቴስት ጊዜ የተገለጠው እንቅስቃሴ የሚናገረው ህገ መንግስታዊ ጥያቄዎች አሉን ነው። ራስን በራስ የማስተዳደር ቅድም ስዘረዝራቸው ነበር። ስለዚህ ያንን ነው ያላቸው የሚለው በኦሮሞ በኩል ያለው ትክክል አይደለም። ይሄ ትክክል አይደለም። ይሄ በጣም መታረም ያለበት ጉዳይ ነው። መገንጠልን ለኦሮሞ ብቻ አሳልፎ ሁል ጊዜ መስጠትና መለጠፍ ትክክል አይደለም። መገንጠል ትክክል አይደለም ብዬ አይደለም። መብት ነው፣ እሱ መብት ነው፣ ህገ መንግስታዊ መብት ነው መገንጠል። ነገር ግን ያ አልተጠየቀም፣ ሙሉ በሙሉ አልተጠየቀም። የኦሮሞ ታጋዮች የኦሮሞ የትግል ሜዳ ላይ ያሉ ሰዎች ከሌሎች ብሔረሰቦች ጋር የሚደረገውን ግንኙነት ምን ጊዜም አስፈላጊ አይደለም ብለው አያውቁም ለማለት ነው። በዚህ ጉዳይ ላይ እሱን እንደዛው ለመተው ፈልጋለሁ። የጋራ ጠላት ካለ የጋራ ግንባር መፍጠር፣ የጋራ ጠላት ካለ የጋራ ግንባር መፍጠር ያለ ነገር ነው። ይሻላል ወይ ቢነጋገሩ ይሻላል ወይ የሚለው አስፈላጊ ጥያቄ አይመስለኝም። ይሄ እንግዲህ የጠመንጃ ይዘው የሚታጠቁ ኃይሎች እርስ በራሳቸው መነጋገር ያለባቸው ጉዳይ ስለሆነ እኔ ያርጉም አያርጉም የምለውን ጉዳይ ለእነሱም ወደ መንገዱ አልሄድም። ነገር ግን የጋራ ጠላት ካለ የጋራ ግንባር መፍጠር ያለ፣ ጠላቶች እንኳን የጋራ ግንባር ይፈልጋሉ የጋራ ጠላት ካለ። አሜሪካኖችና ራሻዎች ጠላት ነው የነበሩት። ፋሽስት ናዚ በሚመጣበት ጊዜ ግን የጋራ ግንባር ፈጠሩ። ጃፓኖችና ቻይናዎችን እስከ መውረር የሚደርሱበት ጠላትነት ነው የነበራቸው። ወይም ጃፓኖች ባሉበት ጊዜ ግን የኮመን የሻንጋይ ሼክ እና የማኦ ዘዶንግ ልዩነት በሀገር ውስጥ ያላቸው እሱን ትተው የጋራ ጠላት የሆኑት ተፎካካሪ የሆኑት ለጋራ ጠላት ጃፓን ላይ የጋራ ጠላት ላይ ነው ያተኮሩት። ከዛ በኋላ ዋናው ነገር ያ ከሆነ በኋላ ወደ ያ የጋራ ጠላትነት የፈጠረው የጋራ ግንባር የጋራ ዓላማ ደግሞ አብሮ መስራት አለበት። እዛ ላይ መስራት አለባቸው። ይሄ ደግሞ የጦር ላይ ያሉት በጦር መዘው እየተዋጉ ያሉት ጉዳይ ብቻ አይደለም፣ የኢትዮጵያ የወደፊት ሁኔታ ነው። ይሄንን ደግሞ በኢትዮጵያ ውስጥ ያሉ እውቀት አላቸው በዚህ ጉዳይ ላይ የሚሉት ሁሉ አንድ ላይ መጥተው የነገዋ ኢትዮጵያ ምን መምሰል አለባት በሚለው ጉዳይ ላይ መክረው ተነጋግረው የሚወስኑት ጉዳይ ነው። የጋራ ጠላት አለ፣ የጋራ ግንባር ያስፈልጋል። የጋራ ግንባሩ ግን የኢትዮጵያን መጻኢ ዕድል የሚወስን ሁኔታ አይደለም። የጋራ ግንባሩ አይደለም የሚወስነው። ያንን የሚወስነው የኢትዮጵያ ሕዝብ የሚወክለው አካል ነው። ያንን እንግዲህ የጋራ ዓላማ የማድረጉ ነገር ግን ከነዚህ ሁሉ ውጪ በሆነ መንገድ አሁኑኑ መካሄድ መቻል አለበት ብዬ ነው የማምነው። አይነት አመሰግናለሁ ፕሮፌሰር፣ እጅግ አድርጌ አመሰግናለሁ ለየሰጠኝ ላለው ሀሳብና ጊዜ። በስተመጨረሻ አንድ ጥያቄ ወይም አንድ እድል ልስጥህ። ምናልባት አሁን እያወራንበት ያለው ነው በተለይ ከቀይ ባህር ጋር ተያይዞ ከኤርትራ ጋር ኢትዮጵያና ኤርትራ ወደ ጦርነት ይገባሉ የሚለውን ስጋት በኢትዮጵያ ውስጥ ላለው ህዝብም እንዲህ በውጭ ስለ ኢትዮጵያ ይመለከተኛል ለሚል ህዝብ ስጋት ተደቅኖበታል እና ከዚህ ጋር ተያይዞ በኢትዮጵያ ውስጥ የሚኖረው በውጭ ለሚኖረው እንደዚሁ ተደራጅተው ለሚንቀሳቀሱ ኃይሎችም ሊሆን ይችላል ሌሎችም በዚህ ጉዳይ ላይ ማስተላለፍ የምፈልገው መልእክት ካለ እድል ልስጥህና የዛሬ ዝግጅታችን እንድናጠናቅቅ። የኢትዮጵያ ህዝብ አይኑንና ጆሮውን ከፍቶ ማየት ጆሮውን ከፍቶ መስማት ነው ያለበት። የኢትዮጵያ መንግስት ከጠላት እየመረጠ ስልጣን ላይ ከወጣ በሙሉ ጠላት ይመርጣል። እንደዚህ ጋር ጦርነት ያካሂዳል፣ ከዛ ወደዛ ይዞራል። ያው ከትልልቅ ህዝቦች ከሚባሉት ጋር ሁሉ ጋር እየታገለ አሁን ደግሞ ከኤርትራ ጋር ጦርነቱ አስፈላጊ አይመስለኝም። የኢትዮጵያን መንግስት ግን ማቆም የሚቻል ስለማይመስለኝ
ማየቱ ነው የሚሻለው የሚመስለኝ። የኢትዮጵያን መሪ ማቆም አይቻልም፣ ግን የኢትዮጵያ ወታደሮች ጀነራሎቹ በእንደዚህ አይነት መቀጠል አትችሉም ነው። ሄዱ ተባቡ፣ ወደብ እናስመልሳት እንላችሁ መከልከል አይቻልም እናንተ። ነገር ግን ከዛ በኋላ በኢትዮጵያ ውስጥ እጣ ፈንታ ላይኖራቸው ይችላል። የኢትዮጵያ ጀነራሎች እጣ ፈንታ ላይኖራቸው ይችላል ከዚህ ጦርነት በኋላ። ስለዚህ ከአሁኑኑ ከአንዱ ጦርነት ወደ ሌላው ጦርነት ወደ ሌላው ጦርነት፣ ከአንዱ ቀውስ ወደ ሌላው ቀውስ ወደ ሌላው ቀውስ እያካሄደ እየወሰዳችሁ ያለውን መንግስት ብትለውጡት ነው የሚሻለው። ያለኝ መልእክት ይሄ ነው። ዶክተር ሕዝቅኤል ጋቢሳ ይህን የመሰለ ጊዜ ስለሰጠኝ እጅግ አድርጌ አመሰግናለሁ። በሌላ ጊዜ በሌሎች አጀንዳዎች እንደዚሁ ተገናኝተን ቆይታ እናደርጋለን ብዬ ተስፋ አደርጋለሁ። ለዛሬ ግን እጅግ አድርጌ አመሰግናለሁ። አመሰግናለሁ። እንግዲህ የተከበራችሁ ተመልካቾቻችን ለዛሬ ከፕሮፌሰር ሕዝቅኤል ጋቢሳ ጋር ያደረግነው ቆይታ የተመለከታችሁትን ይመስል ነበር። በሌላ ጊዜ ከሌላ እንግዳ በሌላ አጀንዳ እንገናኛለን። እስከዛው መልካም ጊዜ